የሰባቱ ኮሎምቢያውያን ወጣቶች ራዕይ ስለ ገነትና ሲኦል በብርሃን ለዓለም ዓለም አቀፍ ቤተ ክርስቲያን የቀረበ። እነዚህ ሰባት ኮሎምቢያውያን ወጣቶች በጋራ በኢየሱስ ክርስቶስ ተወስደው ገነትንና ሲኦልን አዩ። ይህ በገነት ስላዩት ድንቅ ውበት እና በሲኦል ስላዩት አሰቃቂ ነገር የሰጡት ምስክርነት ነው። ይህ ትርጉም በመጣበት ቅጂ ምክንያት ስድስቱን ምስክርነቶች ብቻ መዝግበናቸዋል። በመጀመሪያ በስፓኒሽ ድምፅ ቅጂ የተገኘ ሲሆን ገለጻዎች፣ ስዕሎቹ የምስክርነቱ ክፍል ሳይሆኑ በኋላ ላይ የተጨመሩ ናቸው። ስለ ሲኦል ራዕይ አንደኛ ምስክርነት የጌታችን የአዳኛችን የኢየሱስ ክርስቶስ ወንጌል በሉቃስ ምዕራፍ 16 ቁጥር 19 ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳ መጥተው ቁስሎቹን ይልሱ ነበር። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሳቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወትህ ሳለህ መልካም እንደተቀበልህ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። የእግዚአብሔር ቃል መጽሐፍ ቅዱስ ስለ ሲኦልና ስለ ገነት በጣም ግልጽ ነው። ከላይ ባነበብነው ክፍል ውስጥ ጌታችን ስለ ሁለት ቦታዎች ይነግረናል፣ ስለ ሲኦልና ስለ ገነት። ስለ መዳን አሊያም ስለ መጥፋት በመካከል ሌላ ቦታ የለም። ፑርጋቶሪ ማለትም በካቶሊክ ትምህርት በሲኦልና በገነት መካከል ያለ ቦታ ነው የሚባል የለም። ከእነዚህ ውጪ ሌላ ምንም አማካይ ቦታ እንደሌለ መጽሐፍ ቅዱስ በግልጽ ያስረዳናል። በኤፕሪል 11 በ1995 ዓመተ ምህረት እንደ አውሮፓውያን አቆጣጠር እግዚአብሔር የሕይወታችንን አቅጣጫ የሚያስቀይር ነገርን ገለጸልን። በዚህ ወቅት ገና ስለ እግዚአብሔርና ስለ ቃሉ ማወቅ መጀመራችን ነበር። እኛ ይህንን ራዕይ ለዓለም እንመሰክር ዘንድ ከእግዚአብሔር ልዩ መብትና ታላቅ ኃላፊነት የተሰጠን ሰባት ወጣቶች ነን። ሁሉም ነገር የጀመረው ከጠዋቱ 4 ሰዓት አካባቢ ነው። በዚያን ዕለት ጸሎት አድርገን ወደ በኋላ ላይ ለመዝናናት እየተዘጋጀን ነበር። በድንገት ከጠዋቱ 4 ሰዓት አካባቢ ኃይለኛ ነጭ ብርሃን በመስኮት ገባ። ብርሃኑ እንደታየ ሁላችንም በልሳን መናገር ጀመርን። ሁላችን በመንፈስ ቅዱስ ተጠመቅን። በጊዜው ሁላችንም ባየነው ነገር ተገርመንና ተደንቀን ነበር። ያ ታላቅ ብርሃን ክፍሉን ሁሉ አድምቆት ነበር። ብርሃኑም ከፀሐይ ብርሃን እጅግ የሚበልጥ ነበር። በብርሃኑም መካከል ነጭ የለበሱ የመላእክትን ሰራዊት አየን። መላእክቱም እጅግ የሚያማምሩ ረዣዥሞችና የተዋቡ ነበሩ። በመላእክቱም መካከል የሚያስደንቅ ነገር አየን። የሰው ልጅ የሚመስለውን የሰው ልጅ ምሳሌ። ይህም ምሳሌ ወይም አምሳያ እጅግ የሚገርም ቁመና ነበረው። በጣም ነጭ የሆነ ልብስና መጎናጸፊያን የለበሰ ሰው፣ ፀጉሩም እንደ ወርቅ ፈትል ነበር። ከድምቀቱ የተነሳ ፊቱን ማየት አልተቻለንም።
ነገር ግን በደረቱ ላይ እንዲህ የሚል ጽሑፍ በወርቅ የተጻፈበትን የወርቅ ቀበቶ አየን። የነገሥታት ንጉሥና የጌቶች ጌታ። በእግሩም ላይ የንጹሕ ወርቅ ጫማን ተጫምቷል። የእርሱንም ውበት የሚተካከለው የለም። የዚህን ሰው ግርማ ባየን ጊዜ ሁላችን በጉልበታችን ወደቅን። ከዚያም ሁላችን ድምፁን መስማት ጀመርን። እጅግ የተለየና ድንቅ ነው። እያንዳንዱ ቃል በሁለት በኩል እንደተሳለ ሰይፍ ልባችንን ሰንጥቆ ገባ። ልክ በእግዚአብሔር ቃል እንደተጻፈው ዕብራውያን ምዕራፍ 4 ቁጥር 12። በጣም ግልጽ ነገር ግን ኃያል በሆነ ቃላት ተናግሮናል። በግልጽም እንዲህ ሲል ሰምተነዋል። የእኔ ታናናሽ ልጆች አትፍሩ፣ እኔ የናዝሬቱ ኢየሱስ ነኝ። በከተሞች፣ በሀገራት፣ በሕዝብም መካከል በሁሉ ቦታ ትናገሩት ዘንድ ምስጢርን ላሳያችሁ ወደ እናንተ መጣሁ። ሂዱ ወደምላችሁ ቦታ ትሄዳላችሁ፣ አትሂዱ ወደምላችሁ ቦታ ደግሞ አትሄዱም። የእግዚአብሔር ቃል መጽሐፍ ቅዱስ እንዲህ ይላል። ትንቢተ ኢዮኤል ምዕራፍ 2 ቁጥር 28። ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ። ይህ እግዚአብሔር ለሁሉ ያዘጋጀው ጊዜ ነው። ከዚያም አንድ አስገራሚ ነገር ተፈጠረ። ድንገት በክፍሉ መካከል አለት ታየ። ከእኛ ጋር የነበረው ጌታም በአለቱ ላይ እንድንወጣ አደረገን። አለቱም ከመሬት 8 ኢንች ከፍታ ነበረው። ከዚያም በመሬት ላይ ትልቅ ጉድጓድ ታየ። ትልቅ ጥቁር አስፈሪ ጉድጓድ ወይም ዋሻ ነበር። ወዲያውም በአለቱ ላይ ሆነን በመሬት ውስጥ ወደ ጉድጓዱ ገባን። በጣም ጨለማ ነበር። ወደ ምድርም እምብርት ወሰደን። በዚያ ድቅድቅ ጨለማ ውስጥ ሳለን እጅግ ፈራን። እጅግ በጣም ስለፈራን ለጌታ እንዲህ አልነው፣ ጌታ ሆይ ወደዚህ ቦታ መሄድ አንፈልግም። ወደዚያ ቦታ አትውሰደን ጌታ ሆይ፣ ከዚህ ቦታ አውጣን ጌታ ሆይ። ጌታም ደስ በሚልና በሚያረጋጋ ቃል መለሰልን፣ ለሌሎች ትነግሩ ዘንድ ይህን ልታዩ ለእናንተ ያስፈልጋችኋል። ቀንዳማ ቅርጽ ባለው ሸለቆ ውስጥ ነበርን። ከዚያም ጥላዎችን ማየት ጀመርን፣ ከቦታ ወደ ቦታ የሚንቀሳቀሱ ሰይጣናትና አካላትን። ወደ ጥልቅ ዘልቀን መግባት ቀጠልን። በተወሰነ ቅጽበት ውስጥ ባዶነትና ፍርሃት እየተሰማን መጣ። ከዚያም ወደ አንዳንድ ዋሻዎች፣ እንደ ሸለቆዎች አንዳንድ አስፈሪ በሮች። ወደ ውስጥ መግባት አልፈለግንም። አስጸያፊ ሽታንና የሚተናነቅ ሙቀትን አስተዋልን። በገባንም ጊዜ ዘግናኝ ነገሮችና አስፈሪ ምስሎችን አየን። ቦታው ሁሉ በእቶን የእሳት ነበልባሎች ተጥለቅልቋል። በእቶኖቹም በእሳት ነበልባሎቹ መካከል በሺዎች የሚቆጠሩ የሰዎች አካላት በታላቅ መከራ እየተሰቃዩ ነበር። እጅግ አሰቃቂ ከመሆኑ የተነሳ የሚያሳየንን ነገር ለማየት አልፈለግንም። ቦታው በተለያየ ስቃይና መከራ ስፍራዎች ተከፋፍሏል። ጌታ ሊያሳየን ከፈቀደው ከመጀመሪያዎቹ ክፍሎች አንዱ በእኛ አገላለጽ የጋኖች ሸለቆ ቫሊ ኦፍ ደ ኮልድሮንስ ነው። በሚሊዮኖች የሚቆጠሩ ጋኖች ነበሩ። ጋኖቹም በመሬቱ ትክክል ተደርድረዋል። በእያንዳንዳቸውም ውስጥ የሚንቦገቦግ ፍም አለ። በእያንዳንዳቸውም ውስጥ ወደ ሲኦል የወረዱ የሞቱ ሰዎች ነፍሳት አሉባቸው። እነዚያም ሰዎች ጌታን ባዩበት ቅጽበት መጮህና ማልቀስ ጀመሩ። ጌታ ሆይ ማረን! ጌታ ሆይ ከዚህ ቦታ የምወጣበትን ዕድል ስጠኝ! ጌታ ሆይ ከዚህ አውጣኝና ይህ ቦታ ለዓለም እውነት እንደሆነ እናገራለሁ። ነገር ግን ጌታ ዞርም እንኳ ብሎ አላያቸውም።
በዚያ ቦታ በሚሊዮኖች የሚቆጠሩ ወንዶችና ሴቶች እንዲሁም ወጣቶች ነበሩ። እንዲሁም ደግሞ ግብረ ሰዶማውያንና ሰካራሞችንም ሲሰቃዩ አየን። እነዚህን ሁሉ ነፍሳት በስቃይ ብዛት ሲጮኹ አየናቸው። ሰውነታቸው እንዴት እንደሚጠፋ ስናይ እጅግ ዘገነንን። ትሎች በባዶ በዓይኖቻቸው ቀዳዳ በአፋቸው በአፍንጫቸው ይገቡና ይወጡ ነበር። ቆዳቸውንም እየበሱ ወደ ውስጥ ሰውነታቸው ይገቡ ነበር። ይህም በእግዚአብሔር ቃል የተጻፈው ይፈጸም ዘንድ ነው። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 24። ወጥተውም በእኔ ያመፁብኝን ሰዎች ሬሳቸውን ያያሉ። ትላቸው አይሞትምና እሳታቸውም አይጠፋምና ለሥጋ ለባሽም ሁሉ አጸያፊ ነገር ይሆናሉ። እንዲሁም በጌታችን በኢየሱስ ክርስቶስ ወንጌል በማርቆስ ምዕራፍ 9 ቁጥር 44 ትላቸው ወደማይሞትበት እሳቱም ወደማይጠፋበት። በምናየው ነገር ሁሉ እጅግ ተረብሸን ነበር። ከ9 ጫማ ማለትም ከ2.7 ሜትር እስከ 12 ጫማ ማለትም እስከ 3.6 ሜትር ርዝመት ያላቸውን እቶኖችን የእሳት ነበልባሎችን አየን። በእቶኖቹም ውስጥ ወደ ሲኦል የወረዱ የሞቱ ሰዎችን ነፍስ አየን። ጌታም ከጋኖቹ መካከል በአንደኛው ውስጥ ያለውን አንድ ሰው እንድናይ ፈቀደልን። ሰውየው ተዘቅዝቋል፣ በፊቱም ላይ ያለው ሥጋ ይረግፍ ነበር። ጌታን በትኩረት ሲያይ ከቆየ በኋላ የጌታን ስም እየተጣራ ይጮህ ጀመር። እንዲህም ይል ነበር፣ ጌታ ሆይ ማረኝ፣ ጌታ ሆይ ዕድል ስጠኝ፣ ጌታ ሆይ ከዚህ ቦታ አውጣኝ። ነገር ግን ጌታ ኢየሱስ ሊያየው እንኳን አልፈለገም። ጌታ ዝም ብሎ ጀርባውን ሰጠው። ኢየሱስም ይህንን ባደረገ ጊዜ ሰውየው ጌታን ይረግመውና ይሰድበው ጀመረ። ይህ ሰው ጆን ሌኒን የሰይጣናዊ የሙዚቃ ግሩፕ ዘ ቢትልስ አባል ነበር። ጆን ሌኒን በሕይወት ዘመኑ በጌታ ሲቀልድና ሲያቃልለው የኖረ ሰው ነበር። ይህ ሰው ክርስትና ይጠፋል፣ ክርስቶስም በሁሉ ይረሳል ብሎ ነበር። ሆኖም ግን ይህ ሰው አሁን በሲኦል ነው፣ ክርስቶስም ሕያው ነው፣ ክርስትናም አልጠፋም። በዚህም ስፍራ ጠርዙን ይዘን ስንሄድ ሳለ እነዚህ ነፍሳት እጃቸውን ወደ እኛ ዘርግተው ምሕረትን ለመኑን። ኢየሱስንም ከዚህ ስፍራ እንዲያወጣቸው ጠየቁት። እርሱ ግን በጭራሽ እንኳ አላያቸውም። ከዚያም በሌላ ክፍል ውስጥ መሄድ ጀመርን። ከዛም እጅግ አስከፊው ስቃይ ወደሚደረግበት በጣም ዘግናኝ ወደ ሆነው የሲኦል ክፍል፣ ይህም ወደ ሲኦል እንብርት ደረስን። እጅግ ጽኑ ስቃይ። እንደዚህ አይነቱን ስቃይ የሰው ልጅ ሊገልጸው አይችልም። በዚህ ቦታ የነበሩት ብቸኛ ሰዎች ኢየሱስንና የእግዚአብሔርን ቃል የሚያውቁ ሰዎች ናቸው። በዚህ ቦታ እረኞች ማለትም ካህናት፣ ፓስተርስ፣ የወንጌል ሰባኪያን ኢቫንጀሊስትስ፣ መልእክተኞች ሚሽነሪስ እና ሌሎችም ኢየሱስን ያወቁትና የተቀበሉት የእግዚአብሔርንም ቃል እውነቱን የሚያውቁ ነገር ግን ሁለት አይነት ሕይወት የነበራቸው ናቸው። እንዲሁም ወደ ቀደመ ግብራቸው ኃጢአት፣ የዓለም ሐሳብ የተመለሱም ይገኙባቸዋል። የእነዚህም መከራ ከሌሎቹ 1000 እጥፍ የከፋ ነበር ወይም ይከፋ ነበር። ይጮሁና ጌታን ምሕረት ይለምኑት ነበር። ነገር ግን የእግዚአብሔር ቃል እንዲህ ይላል ወደ ዕብራውያን ምዕራፍ 10 ቁጥር 26 እና 27 የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መሥዋዕት አይቀርልንምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችንም ሊበላ ያለው የእሳት ብርታት አለ። እነዚህ ነፍሳት በዚህ ስፍራ ሊገቡ የቻሉት ሰብከዋል፣ ጾመዋል፣ ዘምረዋል፣ በቤተ ክርስቲያንም ውስጥ እጃቸውን ከፍ አድርገው ጸልየዋል። ነገር ግን በመንገድና በቤት ውስጥ ዘማዊ፣
ሴሰኛ፣ ውሸታምና ሌቦች ነበሩ። እግዚአብሔርን ልንዋሽ አንችልም። መጽሐፍ ቅዱስ ብዙ ከተሰጠው ከእርሱ ብዙ ይጠበቃል ይላል። የጌታችን የአዳኛችን የኢየሱስ ክርስቶስ ወንጌል በሉቃስ ምዕራፍ 12 ቁጥር 48። ከዚያም ጌታ 2 ሴቶችን እንድናይ ፈቀደልን። እነዚህ ሴቶች በምድር ሳሉ ክርስቲያን እህትማማቾች ነበሩ። ነገር ግን በጌታ ፊት በቅንነት አልተመላለሱም ነበር። አንዷም ለአንዷ እንዲህ ትላት ነበር፣ አንቺ የተረገምሽ ርኩስ፣ እዚህ ቦታ መግባቴ ያንቺ ጥፋት ነው። ቅዱስ ወንጌልን አልሰበክሽልኝም፣ እውነቱንም ስላልነገርሽኝ አሁን እኔ በዚህ በሲኦል ነኝ። በእቶኑም ውስጥ ሆነው ይህን እርስ በርሳቸው ይባባላሉ እና ፈጽመው ይጠላላሉ። ምክንያቱም ፍቅር፣ ምሕረት፣ ይቅርታ በሲኦል ውስጥ የለም። የእግዚአብሔርን ቃል የሚያውቁ በሺዎች የሚቆጠሩ ነፍሳት ነበሩ። ነገር ግን በጌታ ፊት በንጽሕና አልተመላለሱም ነበር። በእግዚአብሔር እንዲሁም በሲኦል እቶን መቀለድ አትችሉም አለን ጌታ። እንደገናም ልጆቼ፣ በምድር ላይ ያለው መከራ ሁሉ በአንድ ቦታ ቢከማች ምንም ማለት አይደለም። በሲኦል በተሻለው ስፍራ አንድ ሰው ከሚሰቃየው ጋር ሲነጻጸር ምንም ማለት አይደለም። በትንሹ ለሚሰቃዩት ያን ያህል ከባድ ከሆነ የጌታን ቃል ላወቁት ነገር ግን ከፈቃዱ ውጪ ለተመላለሱት በሲኦል እንብርት ላሉት ምን ያህል ይከብድ! ከዚያም ጌታ ለእኛ በእሳት ለምንጫወተው በምድር በእሳት መጫወት እንደምንችል፣ በሲኦል ግን በጭራሽ በእሳት መጫወት እንደማንችል ነገረን። በተለያዩ ቦታዎች መሄድ ቀጠልን። እናም ጌታ ብዙ ሰዎችን አሳየን። በዚያ ያሉ ሰዎች ወደ 6 የሚጠጉ የተለያዩ ስቃዮችን እንደተቀበሉ ማየት እንችላለን። በሁሉም አይነት ስቃዮች በሰይጣን የሚሰቃዩ ነፍሳት ነበሩ። ሌላኛው ከባዱ ስቃይ ደግሞ ሕሊናቸው የሚወቅሳቸው ነው። አስታውስ፣ ሲሰብኩልህ አስታውስ፣ የእግዚአብሔርን ቃል ስትሰማ ስለ ሲኦል ሲነግሩ እንደ ሳቀ። የገዛ ሕሊናቸው ያሰቃያቸዋል። ልክ ሙሉ ሰውነታቸውን እንደሚያቆራርጡት ትሎች፣ ልክ እኛ ከምናውቀው 1000 ጊዜ 1000 እጥፍ እንደሚበልጠው እንደሚፋጀው እሳት። ይህ ሰይጣን ለሚፈልጉትና ለሚከተሉት ሁሉ ያዘጋጀው ሽልማት ነው። የእግዚአብሔር ቃል እንዲህ ይላል። ራእይ ምዕራፍ 21 ቁጥር 8። ዳሩ ግን የሚፈሩና የማያምኑ የርኩሳንም፣ የነፍሰ ገዳዮችም፣ የሴሰኛዎችም፣ የአስማተኛዎችም፣ ጣዖትንም የሚያመልኩ የሐሰተኛዎችም ሁሉ ዕድላቸው በዲንና በእሳት በሚቃጠል ባህር ነው። ይኸውም ሁለተኛው ሞት ነው። ቀጥሎም ጌታ 6 ሰዎችን የገደለን ሰው አሳየን። እነዚህም 6 ሰዎች ዙሪያውን ከበው እንዲህ እያሉ ይጮሁበት ነበር፣ ሁላችንም በዚህ ስፍራ ያለነው በአንተ ጥፋት ነው፣ በአንተ ጥፋት። ገዳዩም ጆሮውን በእጆቹ ለመሸፈን ይሞክራል፣ ነገር ግን አይቻለውም። ምክንያቱም በሲኦል ሁሉም የስሜት ሕዋሳቶቻችን አብዝተው ይሰማሉና ነው። በዚያ ስፍራ ያሉ ነፍሳት ሊቋቋሙት በማይችሉት በማንኛውም መንገድ ሊያረኩት በማይቻል የውሃ ጥም ይሰቃያሉ። ልክ በመጽሐፍ ቅዱስ ላይ እንዳለው የአልዓዛርና የሀብታሙ ሰው ታሪክ። የጌታችን የኢየሱስ ክርስቶስ ወንጌል በሉቃስ ምዕራፍ 16 ቁጥር 19። ሀብታሙ ሰው በሲኦል ሆኖ ጠብታ ውሃ ይናፍቅ ነበር። ያ ብቻ ይበቃዋል። የጌታ ቃል እንዲህ ይላል በትንቢተ ኢሳይያስ ምዕራፍ 34 ቁጥር 9፣ የኤዶምያስም ፈሳሾች ዝፍት ሆነው ይለወጣሉ፣ አፈሯም ዲን ይሆናል፣
መሬቷም የሚቃጠል ዝፍት ትሆናለች። በዚያ ቦታ ሁሉም ነፍሳት በእሳት ውስጥ ናቸው። ሰዎች የወንዝን ነጸብራቅ ያያሉ፣ ለመጠጣት በሞከሩ ጊዜ ግን ወደ እሳትነት ይለወጥባቸዋል። እንዲሁም በውኆች የለመለሙ ዛፎች አፍርተው ያያሉ፣ ፍሬውን ለመውሰድ በሞከሩ ጊዜ ግን እጃቸውን ያቃጥላቸዋል። ሰይጣኖችም እንዲህ እያደረጉ ያሾፉባቸዋል። ከዚያም ጌታ እስካሁን ካየናቸው ቦታዎች ወደ ከፋ ቦታ ወሰደን። ከዚያም የእሳትን ሐይቅና ድኝ አየን። በእሳቱም ሌላኛው ዳር አነስተኛ ሐይቅን አየን። በዚያች አነስተኛ ሐይቅ ውስጥ ሚሊዮኖችና ሚሊየን ነፍሳት እንዲምራቸው ወደ ጌታ ይጮኹና ያለቅሱ ነበር። እንዲህም ይሉ ነበር፣ እባክህ ጌታ ሆይ ቢያንስ ለጥቂት ቆይታ እንኳን ከዚህ አውጣን፣ እባክህን የመውጣትን ዕድል ስጠኝ። ነገር ግን ጌታ ምንም ሊያደርግ አልቻለም፣ አንድ ጊዜ ተፈርዶባቸዋልና። ከእነዚያ ሁሉ ሚሊየን ሰዎች ውስጥ ጌታ ከወገብ በታች በእሳቱ ሐይቅ ውስጥ ወደ ሰመጠ አንድ ሰው እንድናተኩር አደረገን። ጌታም የዚህን ሰው ሐሳቡንና ዕውቀቱን እንድንረዳ አደረገን። የዚያም ሰው ስም ማርክ ይባል ነበር። ከዚያም ሰው አስተሳሰብ ይህንን ዘላለማዊ ትምህርትን አገኘን። በእናንተ ቦታ ለመሆን ማንኛውንም ነገር እሰጣለሁ። ወደ ምድር ለአንድ ደቂቃ እንኳን ለመመለስ ማንኛውንም ነገር እሰጣለሁ። ሕይወቴ እጅግ የተመሰቃቀለ ቢሆን፣ እጅግም በሽተኛ ብሆን፣ በዓለምም የተጠላው ብሆን ምንም አይገደኝም። ወደ ምድር ለመመለስ ማንኛውንም ነገር እሰጣለሁ። በምድር ላይ ለአንድ ደቂቃ እንኳን ቢሆን። ጌታ ኢየሱስ እጄን ይዞት ነበር። ኢየሱስም ለማርክ አስተሳሰብ እንዲህ ሲል መለሰለት፣ ማርክ ለአንዲት ደቂቃ እንኳን ወደ ምድር ለመመለስ ለምን ፈለግህ? በስቃይና በሰቆቃ ድምፅ እንዲህ ሲል ለኢየሱስ መለሰለት፣ ጌታ ሆይ ለአንድ ደቂቃ እንኳን ወደ ምድር ለመመለስ የምፈልገው ንስሐ ለመግባትና ለመዳን ነው። ጌታም ማርክ ያለውን በሰማ ጊዜ ደም ከቁስሎቹ ሁሉ ፈሰሰ፣ ዓይኑም በእንባ ተሞላ። እንዲህም አለው፣ ማርክ ጊዜው ለአንተ በጣም ረፍዷል። ለመኝታህ ትሎች ተዘጋጅተዋል፣ ትሎችም ይሸፍኑሃል። ትንቢተ ኢሳይያስ ምዕራፍ 14 ቁጥር 11። ጌታም ይህን በተናገረው ጊዜ ለዘላለም ወደ ሐይቁ ሰመጠ። በሚያሳዝን ሁኔታ በዚያ ላሉ ነፍሳት ምንም ተስፋ የላቸውም። ነገር ግን በዚህ ምድር ላለነው ለእኛ ብቻ አሁን ንስሐ በመግባት ከኢየሱስ ክርስቶስ ጋር ወደ ገነት የመሄድ ዕድል አለን። አሁን ደግሞ ይህን ምስክርነት እንድትሰጥ ከእህቴ ጋር እተዋችኋለሁ። አመሰግናለሁ። ሁለተኛ ምስክርነት። ሉፒ። የተወደዳችሁ ወንድሞቼ ሆይ እግዚአብሔር ይባርካችሁ። እስኪ የእግዚአብሔርን ቃል እናንብብ። መዝሙረ ዳዊት 18 ቁጥር 9። ሰማዮችን ዝቅ ዝቅ አደረገ፣ ወረደም፣ ጨለማ ከእግሩ በታች ነበረ። ጌታም እጁን ዘረጋልኝና እጁን ያዝኩት፣ ተያይዘንም በዋሻው ውስጥ ቁልቁል መውረድ ጀመርን። ዋሻው የጌታን እጅ ያልያዝኩበትን ሌላኛውን እጄን ማየት እስኪያቅተኝ ድረስ እየጨለመ መጣ። በድንገት በጣም ጥቁር አንጸባራቂ ድምፅ የሚሰጥን ነገር አለፍን። ጨለማው በጣም ድቅድቅ ያለ ከመሆኑ የተነሳ እጃችሁ የዋሻውን ግድግዳ ለማግኘት አይችልም። ጉዟችን በጣም ፈጣን ከመሆኑ የተነሳ ነፍሴ ከሰውነቴ የተለየች ያህል ተሰማኝ። ወዲያውም የበሰበሰ ሥጋ አይነት ሽታ ሸተተኝ። ሽታውም በእያንዳንዷ ቅጽበት እየከፋ ይሄዳል። ከዚያም የሚሊዮኖችና ሚሊዮኖች ነፍሳትን ጩኸት ሰማሁ። ያለማቋረጥ ይጮኹ፣ ያለቅሱና የሲቃን ድምፅ ያሰሙ ነበር። በጣም ከመፍራቴ የተነሳ ወደ ጌታ ዞሬ እንዲህ አልኩት፣ ጌታ ሆይ ወዴት ነው የምትወስደኝ? ጌታ ሆይ እባክህ ማረኝ።
ጌታ ሆይ እባክህ ማረኝ። ጌታ ይህን ብቻ ነበር የተናገረኝ። ለሰው ሁሉ እንድትናገሪ ይህንን ማየት ያስፈልግሻል። ፈጽሞ ጨለማ ወደሆነ ቦታ እስክንደርስ ድረስ በዚህ ቀንድ በሚመስለው ዋሻ ውስጥ መሄድ ቀጠልን። ከዓይኔ ላይ ከባድ መጋረጃ እንደ መግለጥ አይነት ሚሊዮኖችና ሚሊዮኖች እቶኖችን አየሁ። ከዚያም የከፋ ብዙ አሰቃቂ ጩኸቶችን ሰማሁ። ነገር ግን ማንንም ማየት አልቻልኩም። በጣም ፈርቼ ነበር። ለጌታ እንዲህ አልኩት፣ ኦ ጌታ ሆይ እባክህ ማረኝ። ኦ ጌታ ሆይ እባክህ ማረኝ። ወደዚህ ቦታ አትውሰደኝ፣ ይቅር በለኝ። በዚህ ሰዓት በሲኦል ታዛቢ መሆኔን አላሰብኩም። የፍርድ ቀን ነው የመሰለኝ። በጌታ ኢየሱስ ፊት ቆሜ በኃይል እየተንቀጠቀጥሁ ነበር። የእውነት ይህ የሕይወቴ መጨረሻ ነበር የመሰለኝ። ከፊታችን ወዳለ ትልቅ እቶን ቀረብን። ግዙፍና በአስፈሪ ሁኔታ የሚነድ ነበር። ብዙ እቶኖችን እያየሁና ሚሊዮኖች ነፍሳት በአንድ ድምፅ ሲያለቅሱ እየሰማሁ በቀስታ ወደ ታች መጓዝ ቀጠልሁ። ከዚያም እሳት ያልበላው የእንጨት ጠረጴዛ አየሁ። የቢራ ጠርሙሶች የሚመስሉ በላዩ ላይ አሉት። የሚያረካ ይመስላል፣ ነገር ግን በውስጡ እሳት ሞልቶበታል። ይህን እያየሁ ሳለ ድንገት አንድ ሰው መጣ። ስጋው ሙሉ በሙሉ አልቋል ማለት ይቻላል። ከልብሱም የተረፈው የጨቀየና እየተቃጠለ ነበር። ከእሳቱ የተነሳ ዓይኖቹን ሁሉ አፉንም ፀጉሩንም አጥቷል። ዓይን ባይኖረውም ግን ያየኝ ነበር። እላችኋለሁ ይህ በትክክል የሚያስብ የሚያሰላስል በትክክል የሚያይ ሰው ነፍስ እንጂ የተፈጥሮ ሰውነት አይደለም። ሰውየውም የሰለለ እጁን ወደ ጌታ ዘርግቶ እንዲህ እያለ ያለቅስ ጀመር። ጌታ ሆይ ማረኝ፣ ጌታ ሆይ ማረኝ፣ እየተሰቃየሁ ነው፣ እየተቃጠልኩ ነው፣ እባክህ ማረኝና ከዚህ ቦታ አውጣኝ። ጌታም በርኅራኄ ተመለከተው። ከዚያም እጄን የሆነ ሞቃታ ተሰማኝ። ጌታም በርኅራኄ ተመለከተው። ከዚያም እጄን የሆነ ሞቅታ ተሰማኝ። አየሁም፣ ደም ነበር፣ የኢየሱስ ደም። ይህን የሚሰቃይ ሰው በእቶኑ ሲዋጥ እያየ የጌታ ደም ከእጁ ይወጣ ነበር። ሰውየው ትኩረቱን ወደ ጠረጴዛው አድርጎ ወደ ጠርሙሶቹ ሄደ። ነገር ግን ጠርሙሱን አንስቶ ሊጠጣ ሲል እሳትና ጭስ ከጠርሙሱ ውስጥ ተመንጥቆ ወጣ። ጭንቅላቱን ወደ ኋላ መለሰና ሰምቼው የማላውቀው አይነት ጩኸት ጮኸ። በታላቅ ሕማምና ሰቆቃ ካለቀሰ በኋላ በጠርሙሱ ውስጥ ያለውን መጠጣት ጀመረ። ነገር ግን ጠርሙሱ በአሲድ የተሞላ ነበረና ጉሮሮ ሙሉ በሙሉ ወደመ። አሲዱ በሆዱ ውስጥ ሲያልፍ ሲጎዳው ታያላችሁ። በዚህ ሰው ግንባር ላይ 666 የሚል ቁጥር ታትሞበት ነበር። በደረቱ ላይ በሙቀቱም ሆነ በትሎቹ እንኳን ሊጠፋ የማይችል ባልታወቀ ብረት የተሰራ ሰሃን አለ። በላዩም እኛ ልንረዳው የማንችለው ጽሑፍ አለ። ጌታ በምሕረቱ ትርጓሜውን ገለጸልን። ወደዚህ ቦታ የመጣሁት ሰካራም ስለሆንኩ ነው። ጌታን ምሕረትን ለመነው። ነገር ግን የእግዚአብሔር ቃል በግልጽ ይነግረናል። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 10 ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግሥት አይወርሱም። ጌታም የዚህን ሰው በምድር ላይ የነበረውን የመጨረሻውን ሕይወቱን እንደ ፊልም አሳየኝ። የዚህን ሰው ከመሞቱ በፊት የመጨረሻው ሰከንድ ልክ በቴሌቪዥን ስክሪን አይነት አሳየኝ። የዚህን ሰው ስም ሉዊስ ይባል ነበር እና በመጠጥ ቤት እየጠጣ ነበር። በመጠጥ ቤቱ ውስጥ የነበረውን አይነት ጠረጴዛና ጠርሙስ አየው። በጠረጴዛውም ዙሪያ ጓደኞቹ ነበሩ። አሁን አንድ ነገር ልንገራችሁ፣ አንድ ብቻ እውነተኛ ጓደኛ አለ፣ ስሙም ኢየሱስ ክርስቶስ ነው።
ታማኝ ጓደኛ እርሱ ብቻ ነው። ሉዊስ እየጠጣ ነበር፣ ጓደኞቹ ግን ቀድሞውንም ሰክረው ነበር። የቅርብ ጓደኛው ጠርሙስ አነሳና ሰበረው። ከዚያም ሉዊስን መውጋት ጀመረ። ሉዊስንም በመሬት ላይ ሲያየው ጥሎት እየሮጠ ጠፋ። ሉዊስም እስኪሞት ድረስ ደም ፈሰሰው። የሚያሳዝነው ነገር ያለ ክርስቶስ መሞቱ ነው። በዚህ ሁሉ ነገር መሃል እነዚያ ሁሉ ነፍሳት እያለቀሱ ጌታን አንድ ነገር ጠየቅሁት። ኦ ጌታ ሆይ፣ ይህ ሰው ስለ አንተ ያውቅ ነበር? ስለ ድህነትስ ያውቅ ነበር? ጌታም እያዘነ መለሰልኝ፣ አዎን ሉፒ፣ የግል አዳኙም አድርጎ ተቀብሎኝ ነበር፣ ነገር ግን አላገለገለኝም። ከዛም የበለጠ ፍርሃት ተሰማኝ። ሉዊስ በኃይል እያለቀሰ ጮኸ፣ ጌታ ሆይ፣ እጅግ ያማል፣ እጅግ ያማል፣ እባክህ ማረኝ። እጁንም ወደ ጌታ በድጋሚ ዘረጋ። ነገር ግን ጌታ የእኔን እጅ ያዘና ከእቶኑ ርቀን ሄድን። ሉዊስን እየዋጡት ያሉት እቶኖች እያየሉና እየጨመሩ መጡ። ማረኝ፣ ማረኝ! ከዚያም በእቶኑ ውስጥ ተሰወረ። ጉዟችንን ቀጠልን። ይህ ቦታ ግዙፍና የሚያስፈራ ነበር። ሌላ እቶን ጋር ስንደርስ ጌታን እንደዚህ አልሁት፣ ጌታ ሆይ በቃ፣ እባክህን ከዚህ በኋላ ይህን ቦታ ማየት አልፈልግም። ይቅር እንድትለኝ እለምንሃለሁ። እባክህ ይቅር በለኝ፣ ይህን ማየት አልፈልግም። ስለዚህ ዓይኔን ጨፈኑ፣ ነገር ግን ለውጥ አልነበረውም። ዓይኔን ጨፍኜም ገልጬም ሁሉም ነገር ይታየኛል። ይህ እቶን ቀስ እያለ እየቀነሰ መጣና አንዲት ሴት አየው። በጭቃ ተሸፍና ነበር። ጭቃው ደግሞ በትሎች ተሞልቷል። በጣም ጥቂት ፀጉር ነበራት። እናም ትሎች በወረሩት ጭቃ ተለውሳለች። ሙሉ በሙሉ በትሎች ተወርሳ ትጮኻለች። ጌታ ሆይ ማረኝ! ጌታ ሆይ እዘንልኝና ይቅር በለኝ! ተመልከተኝ! ያማል! ማረኝ! እነዚህን ትሎች አስወግድልኝ! ከዚህ ስቃይ አውጣኝ! በጣም ያማልና! ጌታ በታላቅ ሐዘን ዝም ብሎ ያያት ነበር። እጁን በያዝነው ጊዜ በሲኦል ውስጥ ለዘላለም በእቶን ስለሚቃጠሉት ነፍሳት የልቡ ሕማምና ስቃይ ይሰማናል። ይህች ሴት ዓይንም ሆነ ከንፈር የላትም፣ ነገር ግን ታያለች፣ ይሰማታልም። ሕመሙ ሁሉ እንዲሁ ይጠነክራል። በእጇ በአሲድ የተሞላ ጠርሙስ አለ፣ ነገር ግን ሽቶ እንደሆነ ታምናለች። ለእኔ አሲድ እንደሆነ ይታየኛል። ሰውነቷን በተረጨችው ጊዜ ሁሉ ያቃጥላታል። ቢሆንም ግን እየደጋገመች አሲዱን በሰውነቷ ላይ ትጨምራለች። በተደጋጋሚ ውድ ሽቶ እንደሆነ ትናገራለች። በተጨማሪም ደግሞ የሚያምር የአንገት ሐብል እንዳጠለቀች ታምናለች። ለእኔ ግን የሚታየኝ በአንገቷ ዙሪያ የተጠመጠሙ እባቦችን ነው። በጣም ውድ የሆነ የእጅ አምባርም እንዳደረገች ታምናለች። ነገር ግን እኔ ትሎች እንደሆኑ ይታየኛል። ወደ አንድ ጫማ ርዝመት ሲኖራቸው በቁጣም አጥንቷን ይሰረስሩ ነበር። ያሏት ጌጦች ብቻ እንደሆኑ ብትናገርም እኔ ግን ጊንጦችና ትሎች መላ ሰውነቷን ወረዋት አየው። በሲኦል ያሉት ሁሉ ያላቸው የብረት ሳህን ነበራት። እንዲህም ይላል፣ እዚህ ያለሁት በስርቆት ነው። ይህች ሴት ስለ ኃጢአቷ ምንም አትጸጸትም። ጌታም ጠየቃት፣ መግደሊና፣ እዚህ ቦታ የመጣሽው በምን ምክንያት ነው? እርሷም መለሰች፣ ሌሎችን ስሰርቅ ምንም አይገደኝም ነበር። ሁሌም የሚጨነቀው ስለ ጌጦቼና ውድ ሽቶ ስለማግኘት ነው። ማንንም ልስረቅ እስካማረብኝ ድረስ አይገደኝም። ትሎቹ ሁሉ ሰውነቷን ሲሸነቁሩ እያየው የጌታን እጅ ያዝው። መግደሊና የሆነ ነገር እየፈለገች ፊቷን አዞረች። አሁንም ጌታን ጠየቅሁት፣ ይህች ሴት ስለ አንተ ታውቅ ነበር? ጌታም መለሰልኝ፣ አዎ፣ ይህች ሴት ታውቀኝ ነበር። መግደሊና እንዲህ እያለች ዙሪያውን መፈለግ ጀመረች። ጌታ ሆይ፣ ያቺ ስለ አንተ ስትነግረኝ የነበረችው ሴት የት አለች? የት አለች? ሲኦል ውስጥ ለ15 ዓመታት አለው። በሲኦል ውስጥ ያሉ ሰዎች ሁሉንም ነገር ያስታውሳሉ። መግደሊና መጠየቋን ቀጠለች። የታለች ይህች ሴት?
አትታየኝም። ሥጋዋ በአንድ ቦታ ስለነበረ ሰውነቷ እንደማይዟዟር አወቀው። ያችን ስለ እግዚአብሔር የነገረቻትን ሴት ለማግኘት ወደ ሌሎቹ እቶኖች እየዞረች ለማየት ሞከረች። ጌታም መለሰ፣ አይ አይ መግደሊና፣ እዚህ የለችም። ስለ እኔ ስትነግርሽ የነበረችው ሴት ከእኔ ጋር በመንግሥተ ሰማያት ናት። ይህን ስትሰማ ራሷን ወደ እቶኑ ወረወረች፣ የባሰም አቃጠላት። የብረት ሰሃኗም እንደ ሌባት ፈረደባት። በእግዚአብሔር ቃል ውስጥ እንድታነቡ ፈልጋለሁ። ትንቢተ ኢሳይያስ ምዕራፍ 3 ቁጥር 24። እንዲህም ይሆናል፣ በሽቱ ፋንታ ግማት፣ በመታጠቂያውን ፋንታ ገመድ፣ ጠጉርንም በመንቀስ ፋንታ ቡሃነት፣ በመጎናጸፊያም ፋንታ ማቅ፣ በውበትም ፋንታ ጠባሳ ይሆናል። ከጌታ ጋር ጉዟችንን ስንቀጥል በትሎች የተሞላን ረድፍ አየሁ። በዙሪያውም በቀይ የጋለ ብረት የተሰራ ተንሸራታች አለ። በዚህም ረድፍ ከማንኛውም አቅጣጫ የሚታይ በድምቀት የሚያበራ የማስታወቂያ ሰሌዳ አለ። እንዲህ የሚል ጽሑፍ አለበት፣ ሁላችሁ ውሸታሞችና ሐሜተኞች እንኳን ደህና መጣችሁ። በተንሸራታቹም መጨረሻ ትንሽ የሚፈላ መስኖ አለ፣ የሚነድ ድኝን ይመስላል። ከዚያም ሙሉ ለሙሉ ራቁቱን የሆነ ሰው በመንሸራተቻው ሲወርድ አየሁ። ሲንሸራተቱ ቆዳቸው እየተላጠ መንሸራተቻው ላይ ይለጠፍ ነበር። በሚነደው መስኖ ውስጥ በወደቁ ጊዜ ምላሳቸው እስኪፈነዳ ድረስ ያብጥና በምላሳቸው ፋንታ ትሎች ይወጡ ነበር። ይህ ስቃያቸውን ይጀምረዋል። የእግዚአብሔር ቃል እንዲህ ይላል። መዝሙር 73 ቁጥር 18። በድጥ ስፍራ አስቀመጥሃቸው፣ ወደ ጥፋትም ጣልሃቸው። እንዴት ለጥፋት ሆኑ! በድንገት አለቁ፣ ስለ ኃጢአታቸውም ጠፉ። እነዚህን ካየን በኋላ ከሲኦል ተመለስን። ልነግራችሁ የምፈልገው ሲኦልና ገነት አሁን ከምናውቀው አካላዊ ዓለም የበለጠ እውነተኛ እንደሆኑ ነው። ወዴት አቅጣጫ መሄድ እንዳለባችሁ የምትወስኑት እዚህ ነው። ወደ ለዘላለማዊ ከክርስቶስ ጋር ማሳለፍ አሊያም ወደ ሲኦል እሳት። ጌታ እየደጋገመ እንዲህ ይለናል፣ ያለ ቅድስና ማንም ሰው አያየኝም፣ ያለ ቅድስና ማንም ሰው አያየኝም። ዕብራውያን ምዕራፍ 12 ቁጥር 14። ስለዚህ ነው አሁንም እኔ ይህንኑ ነገር የምነግራችሁ፣ ያለ ቅድስና ጌታን ልታዩት አትችሉም። ሶስተኛ ምስክርነት። ሳንድራ። እስቲ የእግዚአብሔርን ቃል እንይ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል በማቴዎስ ምዕራፍ 10 ቁጥር 28፣ ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ሥጋንም በገሃነም ሊያጠፋ የሚቻለውን ፍሩ። የሰው ነፍስ ወደ ሲኦል በመጣች ጊዜ የሞትን ሰውነት ይዋሃዳል። ጌታ ኢየሱስም እጄን ይዞኝ እጅግ ጥልቅ በሆነ ጨለማ ዋሻ ውስጥ ቁልቁል ወደ ምድር እንብርት መሄድ ጀመርን። ብዙ በሮችም ወዳሉት ስፍራ ደረስን። አንደኛውም ተከፈተና ከጌታ ጋር ወደ ውስጥ ገባን። የጌታን እጅ በፍጹም አልለቀቅሁም፣ ምክንያቱም ከለቀቅሁት ለዘላለም በሲኦል እንደምቀር ስለገባኝ ነው። በበሩ እየገባን ሳለ ግዙፍ ግድግዳን አይቼ ነበር። በጭንቅላታቸው በመንጠቆ የተንጠለጠሉ ብዙ ሺህ ሰዎች ነበሩ። እጃቸውም በእግር ብረት ከግድግዳው ጋር ተጠፍሯል። እንዲሁም ብዙ ሺህ ነፍሳትን በእቶኖች መካከል በየቦታው ቆመው አየን። ከዚያም ወደ አንዱ እቶን ፊት ቀስ እያልን መውረድ ጀመርን። ወዲያውም በእቶኑ ውስጥ የሆነ ሰው አየሁ። ከንግግሩ ወንድ እንደሆነ አወቅሁ። ሰውየው የካህን ልብስ ለብሶ ነበር። ልብሱም ሙሉ በሙሉ አስቀያሚና የተቦጫጨቀ ነበር። ትሎች በዚህ ሰውዬ ሰውነት ወደ ውጭና ወደ ውስጥ ይርመሰመሱ ነበር።
በእሳት የከሰለና ያረረ ይመስላል። ዓይኑ ተጠንቁሎ የወጣና ሥጋውም ከላዩ ላይ እየቀለጠ ወደ መሬት ይወድቅ ነበር። ነገር ግን ሁሉም ሥጋው ረግፎ ካለቀ በኋላ እንደገና ያድግና የቀደመው ሂደት ይቀጥላል። ኢየሱስን ባየው ጊዜ እንዲህ አለው፣ ጌታ ሆይ እዘንልኝ፣ እዘንልኝ! እባክህ ለአንድ አፍታ እንኳን ከዚህ ቦታ አውጣኝ፣ ለአንድ ደቂቃ እንኳን። በሰውየው ደረት ላይ የብረት ሳህን ነበር፣ እንዲህም ይላል፣ እዚህ ቦታ ያለሁት በስርቆት ነው። ኢየሱስም ተጠግቶ ሰውየውን ጠየቀው፣ ስምህ ማን ነው? ሰውየውም መለሰ፣ አንድሪው። ስሜ አንድሪው ነው ጌታ ሆይ። ጌታም ጠየቀው፣ እዚህ ምን ያህል ጊዜ ሆነ? አንድሪውም መለሰ፣ እዚህ በጣም ረዥም ጊዜ ሆኖኛል። ሰውየውም ታሪክ መተረክ ጀመረ። በካቶሊክ ቤተ ክርስቲያን ውስጥ በነበረበት ጊዜ አስራት የመሰብሰብና ለድሆች የሚሰራጭ ገንዘብን የመቆጣጠር ኃላፊነት እንደነበረው ተናገረ። ቢሆንም ግን ብሩን ይሰርቅ ነበር። ጌታም በርህራሄ በተሞሉ ዓይኖች ሰውየውን ጠየቀው፣ አንድሪው ወንጌልን ሰምተህ ታውቃለህ? አንድሬውም መለሰ፣ አዎን ጌታ ሆይ፣ አንድ ክርስቲያን ሴት ነበረች። አንድ ጊዜ ወደ ቤተ ክርስቲያን መጥታ ወንጌልን ሰብካ ነበር። ነገር ግን ልቀበለው አልፈለግሁም ነበር። ላምነው አልፈለግኩም ነበር። ነገር ግን አሁን አመንኩት። አሁን ይሄ እውነት እንደሆነ አምናለሁ። እባክህ ጌታ ሆይ ከዚህ ቦታ አውጣኝ፣ ቢያንስ ለአንድ አፍታ። እያወራ ሳለ ትሎች በዓይኖቹ እየገቡ በጆሮው ይወጣሉ። እንደገና ደግሞ ተመልሰው በአፉ ይገባሉ። በእጁ ጎትቶ ሊያወጣቸው ይሞክራል፣ ግን የማይቻል ነው። በአስፈሪ ሁኔታ ይጮህና ከእግዚአብሔር ምሕረት ይለምን ነበር። በተደጋጋሚ ጌታ ከዚያ ቦታ እንዲያወጣው መጠየቅ ቀጠለ። ጭራሽ የባሰው የሚያሰቃዩትና በጦራቸው የሚወጋጉት ሰይጣኖች ነበሩ። ሰይጣኖቹ ልክ እዚህ ምድር ላይ ዘጆርዳኖስ ተብለው የሚጠሩትን አይነት የመጫወቻ አሻንጉሊቶች ይመስላሉ። እነዚያን አሻንጉሊቶች በሲኦል አይቻቸዋለሁ። ነገር ግን አሻንጉሊቶች አልነበሩም፣ ሕያው የሆኑ ሰይጣኖች ነበሩ እንጂ። ቁመታቸው ወደ 3 ጫማ የሚጠጋ እና በጣም ስለታም ጥርሶች ነበሯቸው። ከአፋቸው ደም ይወጣ ነበር። ዓይኖቻቸው ደግሞ ሙሉ በሙሉ ቀይ ነበሩ። አንድሬውን በኃይል ይወጉት ነበር፣ እንዲሁም ደግሞ በዚህ የሲኦል ክፍል ያሉትን ሁሉ። እነዚህን ሳይ ጌታን በምድር ያለ አሻንጉሊት እንዴት ይህን ሰይጣን ሊመስል እንደቻለ ጠየቅሁት። ጌታም እነዚህ የሐዘን መናፍስት እንደሆኑ ነገረኝ። ስንቀጥል ሺዎች ሰዎችን ሲሰቃዩ አየ። በማንኛውም ጊዜ የሆነች ነፍስ ጌታን ስታይ እርሱን ለመያዝ የሰለለ እጇን ትዘረጋለች። ከዚያም አንዲት ሴት ጌታን እንዳየች ስትጮህ አስተዋልኩ። እንዲህም እያለች ጮኸች፣ ጌታ ሆይ እባክህ ማረኝ፣ ከዚህ ቦታ አውጣኝ። በጣም እየተሰቃየች ነበረ። እናም እጇን ወደ ጌታ ዘረጋች። ቢያንስ ለአንድ ሰከንድ እንኳን ከዚያ እንዲያወጣት ልመናዋን ቀጠለች። ሙሉ በሙሉ ራቁቷን ሆና በጭቃ ተሸፍና ነበር። ፀጉሯ በጣም ቆሽሾ ነበር። እናም ትሎች በሰውነቷ ላይ ከላይ ወደ ታች ይንሸራሸሩ ነበር። በእጆቿ እያነሳች ትጥላቸዋለች። ነገር ግን ይህን ባደረገች ቁጥር ጭራሽ እጅግ እየተባዙ ይመጡ ነበር። ትሎቹ ከ6 እስከ 8 ኢንች ርዝማኔ ነበራቸው። የጌታ ቃል እንዲህ ይላል። የጌታችን የኢየሱስ ክርስቶስ ወንጌል በማርቆስ ምዕራፍ 9 ቁጥር 44። ትላቸው ወደማይሞትበት እሳቱም ወደማይጠፋበት። ትሎቹ ቦጫጭቀው ሲበሏት ይህችን ሴት ማየትና ልቅሶዋን መስማት እጅግ ይዘገንናል። ከደረቷ ጋር የተጣበቀ በእሳት የማይጠፋ የብረት ሰሃን አለ። እንዲህም ይላል፣ እዚህ ያለሁት ስለ ዝሙት ነው። እንደ ኃጢአቷ አይነት ይህች ሴት በሲኦል እጅግ ከሚያስጸይፍ ወፍራም እባብ ጋር ዝሙት እንድትፈጽም ትገደዳለች። እባቡ ከ6 እስከ 8 ኢንች የሚደርሱ ትላልቅ እሾሆች በሰውነቱ ዙሪያ ነበሩት።
እባቡ በኀፍረተ ሥጋዋ ገብቶ በሰውነቷ ውስጥ እስከ ጉሮሮዋ ድረስ ወደ ላይ ይወጣል። ልክ ሰይጣኑ ሲገናኛት መጮህ ጀመረች። ጌታን ከዚያ ቦታ እንዲያወጣት አምርራ ጠየቀችው። ጌታ ሆይ፣ እዚህ ያለሁት በዝሙት ምክንያት ነው። በኤድስ ከሞትኩ ጀምሮ እዚህ ለ7 ዓመታት ቆይቻለሁ። 6 ፍቅረኞች ነበሩኝ። እናም በዝሙት ምክንያት እዚህ አለሁ። በሲኦል የግድ ኃጢአቷን ትደጋግመዋለች። ቀን ወይንም ማታ ምንም እረፍት አልነበራትም። ሁልጊዜ በተመሳሳይ ሁኔታ ትሰቃያለች። እጆቿን ወደ ጌታ ለመዘርጋት ሞከረች። ነገር ግን ጌታ እንዲህ አላት፣ ብላንካ፣ ለአንቺ ረፍዶብሻል። መኝታሽ ትሎች ይሆናሉ፣ ትሎችም ይሸፍኑሻል። ትንቢተ ኢሳይያስ ምዕራፍ 14 ቁጥር 11። ጌታ ይህንን በተናገረ ጊዜ እሳት እንደ ብርድ ልብስ ሸፈናት። ከዛ በኋላ አላየኋትም። ሺሆችና ሺሆች ሲሰቃዩ እያየን ጉዟችንን ቀጠልን። ወጣቶች፣ ጎልማሶችና አዛውንቶች ሁሉ ይሰቃዩ ነበር። ከዚያም ትልቅ የእሳት መዋኛ ገንዳ የሚመስል ቦታ ደረስን። ሺሆች ሴቶችና ወንዶች በውስጡ ነበሩ። በሁሉም ደረት ላይ እንዲህ የሚል የብረት ሰሃን አለ። እዚህ ያለሁት አስራትና ምጽዋት ባለመስጠቴ ነው። ይህንን እንዳነበብው ጌታን ጠየቅሁት። ጌታ ሆይ፣ ይህ እንዴት ሊሆን ይችላል? እንዴት በዚህ ምክንያት ሰዎች እዚህ ይመጣሉ? ጌታም መለሰልኝ፣ አዎ፣ ምክንያቱም እነዚህ ሰዎች በሕጌ ተጽፎ ሳለ እንደማያስፈልግ ስለቆጠሩ ነው። ትንቢተ ሚልክያስ ምዕራፍ 3 ከቁጥር 8 እስከ 9 እንዲህ ይላል፣ ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅንህ በምንድን ነው ብላችኋል። በአስራትና በበኩራት ነው። እናንተ ይህ ሕዝብ ሁሉ እኔን ሰርቃችኋልና በእርግማን ርጉሞች ናችሁ። ጌታም ሰዎች ምጽዋትን ሲያቆሙ የጌታን ሥራ ያደናቅፋል። እናም ወንጌል አይሰበክም። በዚህ ቦታ ያሉ ሰዎች ከሌሎቹ በሺህ እጥፍ የከፋ ይሰቃያሉ። ምክንያቱም የእግዚአብሔርን ቃል እያወቁ ስላላከበሩት ነው። ጉዟችንን ቀጠልን። እናም ጌታ የሆነ ሰው አሳየኝ። ከወገቡ እስከ ራሱ ይታየኛል። ከዛም እንዴት እንደሞተ ማየት ጀመሩ። ስሙ ሮጌሊኦ ይባል ነበር። የሆነ ሰው ወንጌልን ሊሰብከው ወደ እርሱ ቀርቦ መጽሐፍ ቅዱስ ሲሰጠው በመኪናው ውስጥ ነበር። ሮጌሊኦ ግን የዚያን ሰው ማስጠንቀቂያ ቸል ብሎ ጉዞውን ቀጠለ። ከጥቂት ደቂቃዎች በኋላ መኪናው እንደሚገለበጥ አላወቀም። ወደ ገደል ውስጥ ተከሰከሰ። እናም ወዲያው ሞተ። በሞተበት አፍታ መጽሐፍ ቅዱሱ ራእይ 21:8 ላይ ተገለጠ። ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኛዎችም የአስማተኛዎችም ጣዖትንም የሚያመልኩ የሐሰተኛዎችም ሁሉ ዕድላቸው በዲንና በእሳት በሚቃጠል ባህር ነው። ይኸውም ሁለተኛው ሞት ነው። ልክ ሮጌሊኦ ይህን ጥቅስ እንዳነበበ ሞተና ወደ ሲኦል ወረደ። እዚያ ከገባ ገና 1 ወሩ ነበር። እናም እስካሁን ፊቱ ላይ ትንሽ ሥጋ ነበረው። ቢሆንም ግን እንደ ማንኛውም ሰው እየተሰቃየ ነበር። በመጀመሪያ ለምን ሲኦል እንደነበረ ራሱ አላወቀም። በእኔ ግምት ያ ክርስቲያን ወደ እርሱ ሲቀርብ ጌታ ኢየሱስን ለመቀበል ብቸኛውና የመጨረሻ ዕድሉ ነበር። በተመሳሳይ መልኩ አብዛኞቹ እርሱን ለመቀበል ዕድል ነበራቸው። ዛሬ ልባችሁን ለእርሱ እንድትከፍቱ እጋብዛችኋለሁ። እርሱ ብቻውን መንገድ፣ እውነትና ሕይወት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል በዮሐንስ 14 ቁጥር 6። ወደ መንግሥተ ሰማያት ልንድን የምንችለው በእርሱ ብቻ ነው።
የሐዋርያት ሥራ ምዕራፍ 4 ቁጥር 12። ጌታ ራሱ የእርሱን መንገድ በቅድስናና በታላቅ ክብር እንድንከተል ይጠይቀናል። እግዚአብሔር ይባርካችሁ። አራተኛ፣ ምስክርነት። ወንድሞች እግዚአብሔር ይባርካችሁ። ጌታ እጄን በያዘው ጊዜ አለት ላይ እንደነበርኩ ይታወቀኛል። እናም ከኋላችን መልአክ አየሁ። በሚገርም ፍጥነት በዋሻው ውስጥ በሚገርም ፍጥነት ቁልቁል መሄድ ጀመርን። በፍጥነት ወደ ኋላ ተመለከትኩና መልአኩ እንደሄደ አየሁ። እናም በጣም ፈርቼ ነበር። ጌታንም ጠየቅሁት፣ ጌታ ሆይ መልአኩ የት አለ? ለምንድን ነው በዚህ ከኛ ጋር የሌለው? ጌታም እንዲህ አለኝ፣ እኛ ልንሄድበት ወዳለው ቦታ ሊሄድ አይችልም። ወደ ታች መሄድ ቀጠልንና ልክ እንደ ሊፍት ድንገት ቆምን። ብዙ ዋሻዎችን አይቻለሁ። እናም እህቴ ሳንድራ በተናገረችው በአንዱ ዋሻ ውስጥ አለፍን። ያ ሰዎች በጭንቅላታቸው በመንጠንቆ በእጃቸው በእግር ብረት ተንጠልጥለውበት የነበረው ዋሻ። ሰዎች የነበሩበት ግድግዳ ርዝመቱ የማያልቅ ይመስላል። ሚሊዮኖች ሰዎች ተንጠልጥለውበት ነበር። በመላ ሰውነታቸው ላይ ትሎች ነበሩባቸው። ወደፊት ሄድ አልኩና ያንኑ የሚመስል ሌላ ግድግዳ እንደነበር አየሁ። ለጌታ እንዲህ አልኩት፣ ጌታ ሆይ በዚህ ቦታ ብዙ ሰዎች አሉ። በድንገት የማላስታውሰው የመጽሐፍ ቅዱስ ጥቅስ በአእምሮዬ መጣ። ጌታ እንዲህ አለኝ፣ ገሃነምና ሲኦል ሁል ጊዜ እንደተራቡ ናቸው። መጽሐፈ ምሳሌ ምዕራፍ 27 ቁጥር 20። ያን ቦታ ትተን የጋኖች ሸለቆ ብለን የሰየምነው ቦታ ደረስን። እነዚህ ጋኖች በሚንከተከት ጭቃ የተሞሉ ናቸው። በሚንተከተክ ጭቃ የተሞሉ ናቸው። እናም ወደ አንዱ ቀረብን። መጀመሪያ ያየሁት ሰው ሴት ናት። በሚፈላ ጭቃ ውስጥ እየተንሳፈፈች ትሰምጣለች። ነገር ግን ጌታ ባያት ጊዜ መንቀሳቀሷን አቁማ በወገቧ ልክ መንሳፈፍ ጀመረች። ጌታም ጠየቃት፣ አንቺ ሴት ስምሽ ማን ነው? እርሷም ስሜ ሩቤላ ነው ብላ መለሰች። ፀጉሯ በሚፈላው ጭቃ ተሞልቷል። እናም በእሳቱ ክስል ብለው የጠቆሩ ስጋዎች በአጥንቷ ላይ ተንጠልጥለዋል። ትሎች በዓይኗ ቀዳዳ ገብተው በአፏ ይወጣሉ። እንደገና በአፍንጫዋ ይገቡና ደግሞ በጆሮዋ ይወጣሉ። ትሎቹ መግባት ሲያቅታቸው በሰውነቷ ላይ ቀዳዳ ይሰራሉ። በዚህ ጊዜ ሊገለጽ የማይቻል ሕማም ይሰማታል። ጌታ ሆይ እባክህ ከዚህ ቦታ አውጣኝ፣ ይቅር በለኝ። ከዚህ በኋላ እንደዚህ መቀጠል አልችልም። አቁመው ጌታ ሆይ፣ ልቋቋመው አልቻልኩም፣ እባክህ ማረኝ ብላ ጮኸች። ጌታም ለምን ወደዚህ ስፍራ እንደገባች ጠየቃት። እርሷም በኩራት ምክንያት እንደሆነ ተናገረች። በደረቷ ላይም ያለው የብረት ሳህን እንደዛ ይል ነበር። በእጇ መደበኛ የሚመስል ጠርሙስ ነበር። ለእርሷ ግን ውድ ሽቶ ነበር የሚመስላት። ሩቤላ በአሲድ የተሞላውን ጠርሙስ እያነሳች በሰውነቷ ላይ ትነፋዋለች። ይህም ስጋዋ እየተበጣጠሰ እንዲወድቅ ያደርገዋል። በዚህም ከፍተኛ ሕመም ይሰማታል። እንዲህ ብላም ወደ ጌታ ጮኸች፣ ጌታ ሆይ እባክህ ማረኝ። ከዚህ በኋላ እዚህ መቆየት አልችልም። ለአንድ ሰከንድ ብቻ ጌታ ሆይ። ሽቶ መጠቀም ኃጢአት ነው እያልኩ አይደለም። ነገር ግን ጌታ ሴትየዋ በሽቶዋ ምክንያት በዚህ እንዳለች ነግሮናል። የእግዚአብሔርም ቃል እንዲህ ይላል በኦሪት ዘዳግም ምዕራፍ 5 ቁጥር 7 ከእኔ በቀር ሌሎች አማልክት አይሁኑልህ። በዚህ ያለችው በሕይወቷ ውስጥ ቅድሚያ የነበራቸው ውበቷ፣ ሽቶዋና ኩራቷ ስለነበሩ ነው። ምንም ቢሆን ጌታ ኢየሱስ የነገሥታት ንጉሥ፣ የጌቶች ጌታ ነው። በሕይወታችሁ ውስጥ አንደኛ ቀዳሚ መሆን አለበት።
ለዚህ ነው እርሷ በዚህ ያለችው። በሐዘን ተመለከታትና እንዲህ አላት፣ ሩቤላ አሁን ላንቺ ረፍዷል። ትሎች መኝታሽ ይሆናሉ፣ ትሎችም ይሸፍኑሻል። ጌታ ይህን ባላት ጊዜ እሳት እንደ ብርድ ልብስ ሸፈናት። ሰውነቷ በጋን ውስጥ እየሰመጠ ባለበት ሰዓት እጅግ ዘግናኝ ሕማም ተሰማት። ከዚያ ቦታ ርቀን ሄድንና ግዙፍ በሮች ያሉበት ቦታ ደረስን። ስንቀርባቸው ተከፈቱልን። በአንዱ በኩል ትልቅ ዋሻ አየን። ሳይ የተለያየ ቀለም ያላቸው ብርሃኖች እንደ ጢስ ጉም መስለው ሲሄዱ አየሁ። በድንገት ሙዚቃ ሰማን። ሳልሳ፣ ባሌናቶ፣ ሮክ እና ሰዎች በሬዲዮ የሚሰሟቸው የተለያዩ ታዋቂ ሙዚቃዎች። ጌታም እጁን አንቀሳቀሰ እና ሚሊዮኖችና ሚሊዮኖች ሰዎች በእጃቸው በሰንሰለት ተሰቅለው በእሳቱ ውስጥ እንደ እብድ ሲዘሉ አየን። ጌታም እኛን እያየ እንዲህ አለ፣ ተመልከቱ፣ ይህ የዳንሰኞች ጨፋሪዎች ዋጋ ነው። በሙዚቃው ምት ልክ እንደ እብድ ወደ ላይና ወደ ታች ይዘላሉ። ሳልሳ ከሆነ ሙዚቃው በዛ ምት ልክ ይዘላሉ። ሌላም ሙዚቃ ከሆነ በዛ ሙዚቃ ምት ልክ ይዘላሉ። መቼም መዝለላቸውን አያቆሙም። ግን ከዛ የሚከፋው ጫማቸው ከስሩ ባለ 6 ኢንች ሚስማር አለ። በዘለሉ ቁጥር እግራቸውን ይወጋቸዋል። እናም መቼም እረፍት የላቸውም። የሆነ ሰው ሊቆም ሲሞክር አጋንንቶቹ በፍጥነት መጥተው በጦር እየወጉ እንዲህ እያሉ ይረግሟቸዋል። አመስግኑት! አሁን የእናንተ መንግስት ይሄ ነው። ሰይጣንን አመስግኑት! አመስግኑት! ማቆም አትችሉም። አመስግኑት! አመስግኑት! ማመስገን አለባችሁ። መዝለል አለባችሁ። መጨፈር አለባችሁ። ለአንድ ሰከንድ እንኳን ማቆም አትችሉም። በጣም የሚያሳዝነው አብዛኞቹ ሰዎች ጌታን የሚያውቁት ክርስቲያኖች መሆናቸው ነው። ነገር ግን በሞቱ ጊዜ በምሽት ክበቦች ነበሩ። ምናልባት እንዲህ ብላችሁ ትጠይቁ ይሆናል፣ የቱ ጋር ነው በመጽሐፍ ቅዱስ መጨፈር ኃጢአት ነው የሚለው? በያዕቆብ መልእክት ምዕራፍ 4 ቁጥር 4 ላይ የእግዚአብሔር ቃል እንዲህ ይላል፣ አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። እንዲሁም በአንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 15 እስከ 17 ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ፣ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። አስታውሱ፣ ዓለም ያልፋል፣ ይህ ሁሉ ይጠፋል። ነገር ግን የእግዚአብሔርን ፈቃድ የሚያደርግ ግን እስከ መጨረሻው ይጸናል። ጓደኞቼና ወንድሞቼ፣ ይህን ቦታ ለቀን እንደወጣን ሲኦልን ወደ ተለያየ የስቃይ አይነቶች የሚከፋፍሉ ድልድዮችን አየን። በእግረኛ ድልድይ ላይ የሚሄድ መንፈስ አየን። ልክ ምድር ላይ ያየነውን አሻንጉሊት ይመስላል። የሀብት ጭራቆች እንላቸዋለን። የተለያየ ቀለም ያለው ፀጉር፣ እንደ ሽማግሌ አይነት ፊት፣ ግን የሕፃን ልጅ አይነት ሰውነት አላቸው። ነገር ግን ጾታዊ አካል የላቸውም። አይኖቻቸው በክፋት የተሞሉ ናቸው። ጌታም እነዚህ የማጣት መናፍስት እንደሆኑ አስረዳን። ይህ መንፈስ በእጁ ጦር ይዞ በዛ በእግረኞች ድልድይ ላይ በልበ ሙሉነት ይራመድ ነበር። አካሄዱ ልክ እንደ ንግሥት አሊያም እንደ ቆንጆ ሞዴል። ሲሄድ ከጦሩ ስር ያሉትን ሰዎች ይወጋቸዋል። እንዲህም እያለ ይረግማቸዋል። በክርስቲያኖች ቤት ክርስቲያን በር ላይ ቆማችሁ መግባት ያልፈለጋችሁበት ቀን አስታወሳችሁ? እነርሱ ሲሰብኩላችሁ እናንተ ግን ለመስማት ያልፈለጋችሁበትን ቀን አስታወሳችሁ? የወንጌል በራሪ ጽሑፎችን በሰጧችሁ ጊዜ የወረወራችሁበትን ቀን አስታወሳችሁ? የጠፉትም ነፍሳት
ጆሮአቸው የነበረበትን ቦታ ለመሸፈን ይሞክራሉ። ለጋኔሉ ይመልሱለታል፣ ዝም በል ዝም በል፣ ከአሁን በኋላ አትንገረኝ፣ ከዚህ የበለጠ ማወቅ አልፈልግም፣ ዝም በል። ነገር ግን ክፉ መንፈስ በነፍሶቹ ላይ የሚፈጥረውን ሕመም እያየ ይደሰት ነበር። ከጌታ ጋር መሄዳችንን ቀጠልን። ብዙ ሰዎችን እያየን ሳለ እሳቱ ውስጥ ካሉት ሰዎች ሁሉ አብልጦ የሚጮህ አንድ ሰው አስተዋልን። እንዲህ ይል ነበር፣ አባት ሆይ አባት ሆይ ማረኝ። ጌታ ሰውየውን ማየት አላቆመም ነበር። ነገር ግን አባት ሆይ የሚለውን ቃል በሰማ ጊዜ ተሸበረና ፊቱን አዞረ። ኢየሱስ ወደ እሱ ተመለከተና ይህን ነገረው፣ አባት ሆይ ብለህ ትጠራኛለህ? እኔ የአንተ አባት አይደለሁም፣ አንተም የእኔ ልጅ አይደለህም። ልጄ ብትሆን ኖሮ በመንግሥተ ሰማያት ከእኔ ጋር በሆንክ ነበር። አንተ የአባትህ የሰይጣን ልጅ ነህ። ወዲያውም እሳት እንደ ብርድ ልብስ መጥቶ ሸፈነው። ጌታም የዚህን ሰው ሕይወት ነገረን። ሰውየው አባት ሆይ ብሎ የጠራው ያውቀው ስለነበር ነው። ወደ ቤተ ክርስቲያን ይሄድና እግዚአብሔርን በቃሉ ውስጥ ይሰማው ነበር። እናም ብዙ የእግዚአብሔር ቃል ኪዳኖች ተቀብሏል። ስለዚህ ጠየቅን፣ ምን ተፈጠረ ጌታ ሆይ? ታዲያ እንዴት ወደዚህ ሊገባ ቻለ? ጌታም መለሰ፣ ሁለት አይነት ሕይወት ይኖር ነበር። በቤተ ክርስቲያን ሌላ ሕይወት፣ በቤቱ ሌላ ሕይወት። በልቡ እንዲህ ብሎ ያስብ ነበር፣ በአጠገቤ ማንም የሚኖር የለም፣ ፓስተሬ ወይም ሌላ ወንድም። ስለዚህ የፈለግኩትን ማድረግ እችላለሁ። ነገር ግን የጌታ ዓይኖች በሁሉም ቦታ እንዳሉና መንገዳችንን ሁሉ እንደሚያዩና ማንም ከጌታ ሊደበቅ ወይም ሊዋሻው እንደማይችል ረስቶ ነበር። የእግዚአብሔር ቃል እንደሚነግረን አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ገላትያ ምዕራፍ 6 ቁጥር 7። ይህ ሰው ከሌሎቹ 1000 እጥፍ የከፋ ይሰቃይ ነበር። እጥፍ ፍርድን እየከፈለ ነበር። አንዱ ስለ ኃጢአቶቹ፣ ሌላው ደግሞ ጌታን ለማታለል እንደሚችል ስለማሰቡ። ዛሬ ሰዎች ኃጢአትን ለማበላለጥ ይሞክራሉ። ግብረ ሰዶማውያን፣ ሌቦችና ነፍሰ ገዳዮች ከውሸተኞችና ከሐሜተኞች የበለጠ ኃጢአተኞች እንደሆነ አድርገው ያስባሉ። ነገር ግን በጌታ ዓይን ሁሉም ኃጢአቶች እኩል ዋጋና እኩል ፍርድ አለባቸው። መጽሐፍ ቅዱስ እንደሚነግረን የኃጢአት ደመወዝ ሞት ነውና ኃጢአትን የምትሠራ ነፍስ እርሷ ትሞታለች። ሮሜ ምዕራፍ 6 ቁጥር 23 እንዲሁም ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 20። ጓደኞቼና ወንድሞቼ የጌታን ግብዣ ትቀበሉ ዘንድ ጋብዛችኋለሁ። ከተጸጸታችሁ ጌታ የምሕረት እጆቹን ዘርግቶላችኋል። የጌታ ቃል እንደሚነግረን አካሄዱን የቀየረና የተመለሰ ምሕረት ይሰጠዋል። በኋላ በግድ እስከምናውቀው ድረስ ከመጠበቅ አሁን ማመን እጅግ በጣም የተሻለ ነው። እግዚአብሔር ይባርካችሁ። አምስተኛ ምስክርነት። የእግዚአብሔር ቃል እንደሚነግረን በሮሜ ምዕራፍ 6 ቁጥር 23 የኃጢአት ደመወዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ወደዛ ሲሄድ ሕመምና ሞት ምን እንደሆነ ገባኝ። ባየሁት ነገር በጣም ፈርቼ ነበር። እዛ ብዙ ሰዎች እንዳሉ ተረዳሁ። ሁሉም ያለቅሱና ይጮኹ ነበር። ሙሉ በሙሉ ጨለማ ነበር። ነገር ግን የጌታ በዚያ መኖር ጨለማውን አጠፋው። ሺዎችና ሺዎች ነፍሳት በዚያ እርዳታንና ምሕረትን በለቅሶ ሲለምኑ አየን። ከዚያ እንዲያወጣቸው ወደ ጌታ በለቅሶ ይጮኹ ነበር። እኛ ራሳችን ከባድ ሕማም ተሰማን፣ ምክንያቱም
ጌታ ባያቸው ቁጥር በኃይል ይጎዳ እንደነበር ስላወቅን ነው። ብዙዎች ጌታ ለደቂቃ እንኳን ለሰከንድ እንኳን እንዲያወጣቸው በለቅሶ ይለምኑት ነበር። ጌታም ይጠይቃቸዋል፣ ለምን መውጣት ፈለጋችሁ? እነርሱም ይመልሱለታል፣ ምክንያቱም መዳን ስለምፈልግ ነው። ንስሐ መግባትና መዳን ስለምፈልግ ነው። ሆኖም ግን ለእነርሱ አሁን ረፍዷል። እየሰማችሁኝ ያላችሁ ውድ ሰዎች፣ ዘላለማዊ ዕጣችንን ለመወሰን ያህል ዕድል አሁን ነው። እየሰማችሁኝ ያላችሁ ውድ ሰዎች፣ ዘላለማዊ ዕጣችንን ለመወሰን ያለን ዕድል አሁን ነው። ለዘላለም የመዳንን ሕይወት መምረጥ ትችላላችሁ፣ አሊያም የዘላለምን የፍርድ ሕይወት። በደንብ ወደ ታች ወረድን። እየሄድንበት የነበረው መሬት በእሳቱ ሲጠፋ አየሁ። ጭቃና እቶን ከውስጡ ይወጡ ነበር። እንዲሁም መጥፎ ሽታ በየቦታው ነበር። ከሰዎቹ ጩኸትና ከሽታው የተነሳ የመበሳጨትና የማቅለስለሽ ስሜት ተሰማን። በሚነደው ጭቃ ውስጥ ከወገብ በታች የጠለቀ ሰው ከሩቅ አየን። እጁን ባወጣ ቁጥር ሥጋ ከአጥንቱ ላይ ወደ ጭቃው ይወድቅ ነበር። በአጽሙ ውስጥ ግራጫማ ጭስ አየንና ጌታን ምን እንደሆነ ጠየቅነው። እንደዚህ አይነቱ ጭስ በሲኦል ባሉ በእያንዳንዱ ሰው ውስጥ ነበረ። እርሱም ነፍሳቸው ትንሽ በሆነ ሰውነት ውስጥ ታግታ እንደሆነ ነገረን። ልክ እንደተጻፈው ራእይ ምዕራፍ 14 ቁጥር 11። የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉም የሚሰግዱ የስሙንም ምልክት የሚቀበል ሁሉ ቀንና ሌሊት እረፍት የላቸውም። በምድር ላይ ቸል ስንላቸው የነበሩትን ብዙ ነገሮችን መረዳት ጀመርን። በጣም ጠቃሚው ግልጽ የሆነልን ነገር በምድር ላይ ያለው ሕይወታችን ዘላለማዊ ሕይወታችንን በየት እንደምናሳልፈው ይወስናል። ከጌታ ጋር እጅ ለእጅ ተያይዘን ስንሄድ በሲኦል ውስጥ የተለያዩ የስቃይ ደረጃዎች ያሉባቸው ቦታዎች እንዳሉ ተረዳን። የተሰቃዩ ነፍሳት ወዳሉበት ትናንሽ ክፍሎች መጣን። ነፍሶቹ በተለያዩ ጋኔሎች ይሰቃዩ ነበር። ጋኔሎቹ ሰዎቹን እንዲህ እያሉ ይረግሟቸው ነበር። እናንተ የተረገማችሁ ርኩሳን፣ ሰይጣንን አመስግኑት። በምድር ላይ ስታገለግሉት እንደነበር እዚህም አገልግሉት። ነፍሶቹ ከትሎቹ የተነሳ በአሳዛኝ ሁኔታ ተጎድተው ነበር። እሳቱም በመላ ሰውነታቸው ላይ እንደ አሲድ ነበር። በአንድ የእስር ቤት ክፍል ውስጥ ሁለት ወንዶችን አየን። በእጃቸውም ጩቤ ይዘው እርስ በርሳቸው ይወጋጉ ነበር። እርስ በርሳቸውም እንዲህ ይባባላሉ፣ አንተ የተረገምክ እርኩስ፣ በአንተ ምክንያት ነው እዚህ የገባሁት። አንተ ነህ ወደዚህ እንድመጣ ያደረግኸኝ። ምክንያቱም እውነቱን እንዳላይ ዓይኔን አሳውረህ ጌታን እንዳላውቀው አድርገኸኛል። እርሱን እንድቀበለው አላደረግኸኝም። ብዙ ጊዜ እድሉ ነበረኝ፣ አንተ ግን እንድቀበለው አላደረግኸኝም። ሌትና ቀን እየተሰቃየው በዚህ ያለሁት በዚያ ምክንያት ነው። ጌታ በራእይ በምድር የነበረውን ሕይወታቸውን አሳየን። መጠጥ ቤት ውስጥ አንድ ላይ አየናቸው። ወደ ጠብ ያመራ ክርክር ተጀመረ። መጀመሪያውኑም ሰክረው ነበር። አንደኛው የተሰበረ ጠርሙስ ወሰደ፣ ሌላኛው ደግሞ ቢላ አወጣ። በእያንዳንዳቸው እስከ ሞት ድረስ እስኪቆስሉ ድረስ ተወጋጉና ሞቱ። ሁለቱ ሰዎች እስከ ዘላለም ይህን ክስተት እንዲደጋግሙት ተፈርዶባቸዋል። እንዲሁም ደግሞ እርስ በርሳቸው ባላቸው ፍቅር እንደ ወንድማማች የነበሩ የቅርብ ጓደኛሞች እንደነበሩ እያስታወሱ ይሰቃዩ ነበር። ዛሬ ልነግራችሁ የምፈልገው አንድ እውነተኛ ጓደኛ አለ። ስሙም የናዝሬቱ ኢየሱስ ክርስቶስ ነው። እርሱ እውነተኛ ጓደኛ ነው። በማንኛውም ጊዜ ከእናንተ ጋር ያለ ታማኝ ጓደኛ እርሱ ነው።
ጉዞአችንን ስንቀጥል በአንድ እስር ቤት ክፍል ውስጥ አንዲት ሴት አየን። ሴቲቱም በጭቃ ላይ እየተንከባለለች ነበር። ፀጉሯ እንዳለ ተመሰቃቅሎ በጭቃ ተለውሷል። በዛው ክፍል ውስጥ ትልቅ ወፍራም እባብ ነበር። ወደ እርሷ ቀረበ፣ ተጠመጠመባት። ከዛም ከታችኛው የሰውነቷ ክፍል ጀምሮ ወደ ውስጧ መግባት ጀመረ። ከዛ እባብ ጋር ጾታዊ ግንኙነት እንድታደርግ ትገደድ ነበር። በሴሰኝነት የኖሩ ወንዶችም ሴቶችም በዚያ ቦታ እንዲደጋግሙት ይገደዱ ነበር። ሆኖም ግን ይህን የሚያደርጉት 6 ኢንች እሾህ በሰውነታቸው ላይ ካለባቸው እባቦች ጋር ነው። እባቡ ሰውነቷ ውስጥ በገባበት በእያንዳንዱ ጊዜ ሰውነቷን ያወድመው ነበር። ወደ ጌታ በለቅሶ እየጮኸች እንዲያቆመው ትጠይቀው ነበር። ከዚህ በላይ መሰቃየት አትፈልግም። አስቁመው! ድጋሚ አላደርገውም! አስቁመው! እባክህ አስቁመው! እባቡ በተደጋጋሚ በውስጧ እየገባ ሰውነቷን ሲያወድመው ጌታን ለመነችው። ለቅሶዋን ላለመስማት ጆሮአችንን ሸፈንን፣ ነገር ግን ይሰማን ነበር። የባሰ ጆሮአችንን ለመድፈን ሞከርን፣ ግን ምንም አልረዳንም። ለጌታም እንዲህ አልነው፣ እባክህ ጌታ ሆይ ከእንግዲህ ወዲያ ይህን ማየትም ሆነ መስማት አንፈልግም፣ እባክህ። ጌታም አለ፣ ለሌሎች እንድትነግሩ ይህን ማየት ያስፈልጋችኋል፣ ምክንያቱም ሕዝቤ እየጠፉ ነው። እውነተኛውን መዳን ሕዝቤ ችላ እያለ ነው፣ እውነተኛውን የመዳን መንገድ። መሄዳችንን ቀጠልንና ሺዎችና ሺዎች ሰዎች በእቶኑ ውስጥ ያሉበት ግዙፍ ሐይቅ አየን። ለእርዳታ እጃቸውን አወዛወዙ። ነገር ግን በቦታው ላይ ብዙ አጋንንት ይበሩ ነበር። እነዚህ ጋኔሎች በዚያ ሐይቅ ውስጥ ኤስ ቅርጽ በነበረው ጦር ያሰቃዩአቸው ነበር። ጋኔሎቹ እንደዚህ እያሉ ያሾፉባቸውና ይረግሟቸው ነበር። የተረገማችሁ እርኩሶች፣ አሁን ሰይጣንን ማምለክ አለባችሁ፣ አመስግኑት። ምድር ላይ ስታደርጉ እንደነበራችሁት አመስግኑት። በዚያ ሺዎችና ሺዎች ሰዎች ነበሩ። በጣም ፈርተን ነበር። የጌታን እጅ ይዘን ባይሆን በዚያ አስፈሪ ቦታ እንደምንቀር ተሰማን። ይሰማን ከነበረው ስሜት የተነሳ በጣም ተሸበርን። በሩቁ በከባድ ሕመምና ስቃይ ውስጥ የነበረ ሰው ቆሞ አየን። 2 አጋንንት በላዩ እየበረሩ ያሰቃዩት ነበር። በጦራቸው ሰውነቱን እየቆፈሩ ጎድኖቹን ያወጡ ነበር። በሁሉም ጊዜ ያሾፉበት ነበር። ይባስ ብሎ በምድር ላይ ስለቀሩት ቤተሰቦቹ ሁል ጊዜ እያሰበ እንደሚሰቃይ ጌታ አሳየኝ። ሰውየው ቤተሰቦቹ ወደ ተመሳሳይ የስቃይ ቦታ እንዳይገቡ ይፈራ ነበር። ይፈራ የነበረው የመዳንን መልእክት ነግሯቸው ስለማያውቅ ነው። የሚሰቃየው ይህን መልእክት የሚቀበሉበት ዕድል እንደነበረ አስታውሶ ነው። ይህን መልእክት ለቤተሰቦቹ ለመናገር በጣም አስፈላጊ ሰው ነበር። ነገር ግን ቸል ማለትን መረጠ። እናም አሁን ስለ ወንዶች ልጆቹና ስለ ሚስቱ ይጨነቃል። ስቃዩ ቀጥሎ አጋንንቶቹ እጁን ቆረጡት፣ ወደሚነደው ጭቃ ውስጥም ወደቀ። ከሚቃጠለው ጭቃ የተነሳ ባለበት ሕመም እንደ ትል ከአንዱ ቦታ ወደ ሌላ ተመላለሰ። ከግለቱ የተነሳ ስጋው ከአጥንቱ ላይ ወደቀ። ከዚያም ከዛ ቦታ ለመውጣት እንደ እባብ መሳብ ጀመረ። ነገር ግን በየጊዜው አጋንንቱ ወደ ውስጥ ይገፈትሩትና የባሰ በጭቃ ውስጥ ጠልቆ ይገባል። ከዚያ ብዙ ጋኔሎች በአንድ ቦታ አየን። የሆነ ነገር ትኩረቴን ሳበው። አንዱ ጋኔል አንድ ክንፍ የለውም ነበር። ጌታን ጠየቅኩት፣ ጌታ ሆይ ለምንድን ነው አንድ ክንፍ የሌለው? ጌታም አለኝ፣ ጋኔሉ ለአንድ ዓላማ ወደ ምድር ተልኮ ነበር፣ ነገር ግን ስራውን አልተወጣም። እናም በአንድ የእግዚአብሔር ሰው ወደ ሲኦል ተመልሶ ተጣለ። በዚህም ሰይጣን መጥቶ ቀጣው፣ አንዱን ክንፉን ቆረጠው። ከዚያም እንደ ክርስቲያን
በኢየሱስ ስም ጋኔኖችንና አጋንንትን ልናስወጣ ሁሉ ኃይልና ሥልጣን እንዳለን ተረዳን። እነዚህን ቃላት በአሁኗ ሰዓት የምትሰሙ ውድ ጓደኞቼ፣ ይህ ምስክርነት ለፍርድ ሳይሆን ለድኅነት ነው። ስለዚህም ራሳችሁን ልትፈትሹና በጌታ ፊት ልባችሁ ያለበትን ሁኔታ እንድታውቁ ነው። ይህ አካሄዳችሁን ለፍርድ ሳይሆን ለድኅነት እንድትቀይሩ ነው። አሁኑኑ ልባችሁን ወደ ጌታ አንስታችሁ ኃጢአታችሁን ተናዘዙ። ጌታ በዚህች አፍታ ቢመጣ ከእርሱ ጋር እንድትሄዱ፣ ነገር ግን ልቅሶና ጥርስ ማፋጨት ወዳለበት የስቃይ ቦታ እንዳትሄዱ። ያኔ ጌታ ለምን በዕፀ መስቀል ላይ ታላቅ ዋጋ እንደከፈለ ትረዳላችሁ። በሲኦል ለምን እንደገቡ ደንታ ያልነበራቸው ብዙ ሰዎችን አየን። ሕይወታቸው ኃጢአት ነው ብለው ባላሰቧቸው ተግባሮች የተሞሉ ነበሩ። ውድ ጓደኞቼ፣ ራሳችሁን ፈትሹ። መዋሸት፣ መስረቅ፣ ትምክህተኝነት ምንም አይደለም ብላችሁ እንዳታስቡ። በጌታ እይታ እነዚህ ሁሉ ኃጢአቶች ናቸው። ውድ ወንድሞች፣ ተመለሱና እነዚህን ነገሮች ማድረግ አቁሙ። ይህን መልእክት የምነግራችሁ በፈቃደኝነት ኃጢአት መስራትን እንድታቆሙ፣ እንደውም የጌታን ፊት ይበልጥ እንድትሹት ነው። ስድስተኛ ምስክርነት። መዝሙር 62 ቁጥር 12 አቤቱ ምሕረትም ያንተ ነው፣ አንተ ለእያንዳንዱ እንደ ሥራው ፍዳውን ትሰጣለህና። ጠዋት ላይ ጌታ በዛው ክፍል ውስጥ ጎበኘን። እጃችንን ይዞ ወደ ታች መሄድ ጀመርን። ልቤ በፍርሃት ተሞልቷል። ልገልጸው እንኳን አልችልም። እጄን ከአዳኜ እጄ ማላላት እንደሌለብኝ አወቀው። እጄን ከአዳኜ እጅ ማላላት እንደሌለብኝ አወቀው። ኢየሱስ ሕይወቴና ብርሃኔ እንደሆነ ተሰማኝ። እናም ተስፋዬ ሁሉ በእርሱ እንደሆነ፣ አለበለዚያ በዚያ ቦታ ተትቼ እቀራለሁ። መቼም ቢሆን ወደዚያ ቦታ ተመልሼ እሄዳለሁ ብዬ አላሰብኩም። እንደዚህ አይነት ቦታም ይኖራል ብዬ አላምንም ነበር። እንደ ክርስቲያን ራሱ ፑርጋቶሪ ሲኦል ነው ብዬ ነበር የማምነው። ነገር ግን እግዚአብሔር የሲኦልን እውነታ አሳየኝ። ሲኦል በደረስን ጊዜ ቦታው ሲናወጽ ተሰማኝ። እናም ሁሉም በዛ ያሉ ጋኔሎች ለመደበቅ ሮጡ። ምክንያቱም አንዳቸውም የጌታን በዚያ መሆን ሊቋቋሙት አልቻሉም። የናዝሬቱ ኢየሱስ በዚያ መኖሩን ስላወቁ በእስር ያሉት ነፍሳት ራሳቸው ድምፃቸውን የበለጠ ከፍ አድርገው ሲጮሁ ሰማናቸው። ሁሉም ከዚያ ቦታ ምናልባት ሊያወጣቸው የሚችለው አንድ ሰው ብቻ እንደሆነ አውቀዋል። ያ ተስፋ ነበራቸው፣ ምንም እንኳን የውሸት ተስፋ ቢሆንም። ከኢየሱስ ጋር እጅ ለእጅ ተያይዘን የሴሰኞች ክልል ደረስን። ኢየሱስ ሙሉ በሙሉ በእሳት የተሸፈነችን ሴት ለማየት ዞረ። ኢየሱስ ሲያያት ከእሳቱ ቀስ እያለች መውጣት ጀመረች። ምንም እንኳን ስቃዩ ባይቀርላትም ራቁቷን እንደሆነችና ሙሉ በሙሉ የሰውነቷን ክፍል እናይ ነበር። ሰውነቷ ሙሉ በሙሉ ቆሻሻ ነበር። እናም የሚገማ ሽታ ነበራት። ፀጉሯ ሁሉ ተመሰቃቅሏል። እናም ቢጫማ አረንጓዴ ጭቃ በሰውነቷ ላይ ነበር። ምንም ዓይን የላትም። እናም ከንፈሯ ደግሞ ተበጣጥሷል። ከስሎ በጠቆረው አጥንት እጇ የወዳደቀ ሥጋዋን እያነሳች ፊቷ ላይ ለመመለስ ትሞክራለች። ነገር ግን ይህም የባሰ ስቃይ ይሆንባታል። ከዚያም ተንቀጥቅጣ የባሰ ጮኸች። ጩኸቷ መቼም አላቋረጠም። በትሎች ተሞልታ ነበር። እናም ደግሞ በእጇ ላይ የተጠመጠመባት እባብ ነበር። የከረረና በሰውነቱ ዙሪያ እሾህ ነበረበት።
በሰውነቷ ላይ 666 የሚለው ቁጥር ታትሞባታል። ይህም በራእይ ላይ የተጻፈው የአውሬው ቁጥር ነው። ራእይ ዮሐንስ ምዕራፍ 13 ከቁጥር 16 እስከ 18። እንዲሁም ካልታወቀ ብረት የተሰራ የብረት ሳህን በደረቷ ላይ ተጣብቋል። በእሳትም ፈጽሞ አይጠፋም ነበር። ሳህኑ ላይ ግልጽ ባልሆነ ቋንቋ የተጻፈ በዚህ ያለሁት በዝሙት ነው የሚል ጽሑፍ አለ። ጌታም ባያት ጊዜ ጠየቃት፣ ሄለና እዚህ ያለሽው ለምንድን ነው? ሄለና ለጌታ እየመለሰች ሳለ ሰውነቷ በስቃይ ሕማም የተነሳ ተጠመዘዘ። ለጌታ በዚያ ያለችው በዝሙት እንደሆነ ነገረችው። ደጋግማም ይቅርታን ጠየቀችው። ከዚያም የአሟሟቷን ሁኔታዎች ማየት ጀመርን። በሞተች ጊዜ አብሯት የሚኖረው ሰው ወደ ሌላ ቦታ የሄደ መስሏት ከአንዱ ፍቅረኛዋ ጋር ግንኙነት እያደረገች ነበር። ነገር ግን ከስራው ሲመለስ ከሌላ ሰው ጋር አልጋ ውስጥ አገኛት። ወደ ማድቤት ሄዶ ትልቅ ቢላ አመጣና ጀርባዋ ላይ ሰካው። ከዚያም ወደ ሲኦል ወረደች፣ ልክ ስትሞት እንደነበረችው ራቁቷን። በሲኦል ሁሉም ነገር እውነታ ሆኖ ያ ቢላ በጀርባዋ ውስጥ አለ። ከባድ ሕመምም ይፈጥርባታል። በዚህ ወቅት በሲኦል 7 ዓመት ሆኗት ነበር። እናም ግን እያንዳንዷን የሕይወቷንና የሞቷን ቅጽበት ታስታውሳለች። እንዲሁም ደግሞ ስለ ኢየሱስ ሊሰብካት የነበረን አንድን ሰው ታስታውሳለች። ሊያድናት የነበረው ብቸኛው ሰው እርሱ ነበር። አሁን ግን ለእርሷም ሆነ በሲኦል ላሉት በጣም ረፍዷል። የጌታ ቃል ስለ ዝሙት ብዙ ያወራል። እናም በጣም ግልጽ ነው። ዝሙት ከትዳር ውጪ ጾታዊ ግንኙነት ማድረግ ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 13። መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ይህንንም ያንም ያጠፋቸዋል። ሥጋ ግን ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለሥጋ ነው። እንደገናም አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ከዝሙት ሽሹ፣ ሰው የሚያደርገው ኃጢአት ሁሉ ከሥጋ ውጭ ነው። ዝሙትን የሚሰራ ግን በገዛ ሥጋው ላይ ኃጢአትን ይሰራል። ጌታም አነጋግሯት በጨረሰ ጊዜ ትልቅ የእሳት ብርድ ልብስ ሸፈናት። እኛም ከዚያ በኋላ ልናያት አልቻልንም። ሰውነቷ ሲቃጠል ያለው ድምፅ እንዲሁም አሰቃቂ ጩኸቷ ይሰማን ነበር። በቃላት እንኳ ልገልጻቸው አልችልም። ከጌታ ጋር እየሄድን ባለንበት ጊዜ ብዙ አይነት ሰዎችን አየን። ጣዖት አምላኪውን፣ ጥንቆላን ያዘወትሩ የነበሩ፣ ዘማዎች፣ ውሸታሞች፣ ግብረ ሰዶማውያን። በጣም ፈርተን ነበር። ከዚያ ቦታ መውጣት ብቻ ነበር የምንፈልገው። ነገር ግን ጌታ ሌሎች እንዲያምኑ እንነግራቸው ዘንድ ማየት እንደሚያስፈልገን ይነግረን ነበር። የጌታን እጅ የበለጠ አጥብቀን ይዘን መሄድ ቀጠልን። በእኔ ላይ የምር ተጽዕኖ ያደረገብኝ ክፍል ደረስን። 23 ዓመቱ የሆነ ወጣት በወገብ ከፍታ በእሳቱ መሃል ተንጠልጥሎ አየን። ስቃዩ ምን እንደሆነ በግልጽ ማየት አልቻልንም። ነገር ግን 666 የሚለው ቁጥር ታትሞበት ነበር። እንዲሁም ደግሞ በደረቱ ላይ እንዲህ የሚል የብረት ሳህን አለ፣ እዚህ ያለሁት ተራ ሰው በመሆኔ ነው። ኢየሱስን ባየው ጊዜ ምሕረትን እየለመነ እጁን ወደ ኢየሱስ አስረዘመ። የእግዚአብሔር ቃል እንዲህ ይላል፣ መጽሐፈ ምሳሌ ምዕራፍ 14 ቁጥር 12፣ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። እዚህ ያለሁት ተራ ሰው በመሆኔ ነው የሚለውን ጽሑፍ በደረቱ ላይ ባየን ጊዜ ጌታን ጠየቅነው። ጌታ ሆይ እንዴት? ሰው በዚህ ምክንያት ወደዚህ ቦታ ሊመጣ ይችላል? ከዛ ጌታ ጠየቀው፣ አንድሪው ለምንድን ነው በዚህ ቦታ ያለኸው? እርሱም መለሰ፣ ጌታ ሆይ በምድር ላይ ሳለው መግደልና መስረቅ ብቻ ነበር ኃጢአት የሚመስለኝ። ለዛ ነው ወደ አንተ ለመቅረብ በፍጹም ያልሞከርሁት። በመዝሙር
9 ቁጥር 17 እንዲህ ይላል፣ ኃጢአተኞች ወደ ሲኦል ይመለሳሉ፣ እግዚአብሔርን የሚረሱ አሕዛብም ሁሉ። አንድሪው አሁንም ብዙ ሰዎች እንደሚያደርጉት ኃጢአትን በመከፋፈሉ ትልቅ ስህተት ሰርቷል። መጽሐፍ የኃጢአት ደሞዙ ሞት ነው፣ የእግዚአብሔር ስጦታ ግን የዘላለም ሕይወት ነው ሮሜ 6:23 ሲል በጣም ግልጽ ነው። በተጨማሪም መጽሐፍ ቅዱስ ኃጢአትን ሲገልጸው አልከፋፈለውም፣ ምክንያቱም ኃጢአት ኃጢአት ነው። አንድሪው ኢየሱስን የማወቅና የመቀበል አጋጣሚ ነበረው፣ ነገር ግን እግዚአብሔር የሰጠውን ዕድሉን አልተጠቀመበትም። ምናልባት ጌታን የማወቅ 1000 ዕድል ነበረው፣ ነገር ግን በጭራሽ ሊያውቀው አልፈለገም። ለዚህ ነው በሲኦል ያለው። ከዛም ትልቅ የእሳት ብርድ ልብስ መጥቶ ሸፈነው። ከዚያ በኋላ ድጋሚ አላየነውም። ከጌታ ጋር መሄዳችንን ቀጠልን። በርቀት የሆነ ነገር ሲወድቅ አየን፣ ልክ እንደ ብዙ ዕቃዎች። በተጠጋን ጊዜ በዚያን ሰዓት ወደ ሲኦል የሚወድቁ ሰዎች ነበሩ። ኢየሱስ ክርስቶስን በልባቸው ሳይቀበሉ የሞቱ ነፍሳት ነበሩ ወደ ሲኦል እየወደቁ የነበሩት። የሆነ ወጣት ሰው አየን። ጋኔሎቹ ወደ እርሱ እየሮጡ ሄዱና ሰውነቱን ማውደም ጀመሩ። ወዲያውኑ ሰውነቱ በትሎች መሞላት ጀመረ። ጮኸ፣ አይሆንም! ምንድን ነው? እዚህ ቦታ መሆን አልፈልግም! አቁሙ! ሕልም መሆን አለበት! ከዚህ ቦታ አውጡኝ! መሞቱንም አላወቀም ነበር፣ ክርስቶስ በልቡ ሳይኖር መሞቱን። ጋኔኖቹም እያሾፉበትና ሁልጊዜም ሰውነቱን እያሰቃዩት ነበር። ከዚያም በግንባሩ ላይ 666 የሚለው ቁጥር በደረቱ ላይ የብረት ሳህን ወጣ። ምንም እንኳን ወደ ሲኦል የመጣበትን ምክንያት ማየት ባንችልም በእርግጠኝነት ግን ተመልሶ መውጣት እንደማይችል አውቀናል። ጌታም የእነዚህ ሰዎች ስቃይ በፍርድ ቀን የባሰ እንደሚጠነክር ነገረን። አሁን እንደዚህ ባለ አስከፊና ዘግናኝ ሁኔታ የሚሰቃዩ ከሆነ ከፍርድ ቀን በኋላ ምን ያህል እንደሚሰቃዩ ማሰብ ይከብደኛል። ምንም ልጆች አላየንም፣ ሺዎችና ሺዎች ወጣቶች እንጂ፣ ወንዶችና ሴቶች የሆኑ የተለያዩ ሕዝቦች። በሲኦል ውስጥ በጭራሽ ብሔርና የኑሮ ደረጃ የለም። ሁሉም የሚመጡት ሊሰቃዩና ለቅጣት ነው። ሁሉም ሰው የሚፈልገው አንድ ነገር አለ፣ ቢያንስ ለአንድ ሰከንድ እንኳን ከዚያ መውጣት። እንዲሁም ምላሳቸውን ለማርካት አንድ ጠብታ ውሃ፣ ልክ መጽሐፍ ቅዱስ ውስጥ እንዳለው እንደ ሀብታሙ ሰው ታሪክ። የጌታችን የአዳኛችን የኢየሱስ ክርስቶስ ወንጌል በሉቃስ ምዕራፍ 16 ቁጥር 19። ነገር ግን ከአሁን በኋላ ይህ አይቻልም። ለዘላለም የሚያሳልፉበትን ቦታ ሊመርጡ ከእግዚአብሔር ውጭ ለማሳለፍ ወስነዋል። እግዚአብሔር ማንንም ወደ ሲኦል አይልክም፣ ሁሉም እንደየሥራው ይገባል። ገላትያ ምዕራፍ 6 ቁጥር 7 አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ዛሬ ዘላለማዊ ዕጣ ፈንታችሁን ለመቀየር ታላቅ ዕድል አላችሁ። ኢየሱስ ክርስቶስ አሁንም ይገኛል። እናም መጽሐፍ ቅዱስ በሕይወት ሳለን ተስፋ እንዳለን ይነግረናል። ዛሬ ሕይወት አላችሁ። ይህ ዕድል እንዳያመልጣችሁ፣ ምናልባትም የመጨረሻችሁ ሊሆን ይችላል። እግዚአብሔር ይባርካችሁ።